ነፍሴን ያሳለፍካት በውሃ በእሳት የመድኃኒቴ አምላክ እባክህ አትርሳት። ያስጨነቀኝ ሁሉ ለመልካም ሆነልኝ። ስምህ ጽናት ሆኖ ልቤን ያበርታልኝ። ነፍሴን ያሳለፍካት በውሃ በእሳት የመድኃኒቴ አምላክ እባክህ አትርሳት። ያስጨነቀኝ ሁሉ ለመልካም ሆነልኝ። ስምህ ጽናት ሆኖ ልቤን ያበርታልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለጻድቁ አባታችን ኤዎስጣቴዎስ መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። ቀን ተዘክረው ለሚሉ ቅዱሳን ሰማዕት፣ ደናግል፣ መነኮሳት መታሰቢያ ክብረ በዓል በሰላም በጤና አደረሰን። የቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ክርስቶስ ከእናንተ ይሁን። ዝክረ ቅዱሳን ተከታታዮች ብርሃነ ሥላሴ ወንድሜ አባታችን ወንድማችን ሰላም ክርስቶስ ከእናንተ ጋር ይሁን። እኔ ስሜ ወለተ ጻድቃን እባላለሁ። ያለሁበት ቦታ ደግሞ አገር ደግሞ ሳውዲ አረቢያ ይባላል። ያለሁት ዝክረ ቅዱሳን መከታተል ከጀመርኩ አልሞስት 2 ዓመት ሆነብኛል። ዝክረ ቅዱሳን መከታተል ከጀመርኩ ብዙ ነገር ተጠቅሜያለሁ፣ እግዚአብሔር ይመስገን። ግን እኔ እመሰክራለሁ እላለሁ፣ ግን አልመሰክርም። እኔ እንጃ ለምን እንደሆነ ምን እንደሚያስረን አላውቅም። ዛሬ እግዚአብሔር ፈቅዶት ድንግል ማርያም ፈቅዳት ለመመስከር መጥቻለሁ። ከዛሬ ዓመትና የ3-4 ወር ሆኖበታል። የቅዱስ ሩፋኤል የሊቀ መላእክት ቅዱስ ሩፋኤል ምስክር እሰጣለሁ ብዬ ነበር፣ ግን አልሰጠሁም። እሱ ደግሞ ቤት ምን ነበር የሆነ መሬት ነበርና ከገዛሁት በዕለተ ቀንህ ከተጨረሸልን እመሰክራለሁ ብዬ ነበር፣ ግን አልመሰከርኩም። እግዚአብሔር አምላክ ይቅር ይበለኝ። ተሳካ፣ ግን አልመሰከርኩም። ሁለተኛ ደግሞ የእስትንፋሰ ክርስቶስ እመሰክራለሁ ብዬ ነበር፣ እዚሁ ደግሞ አልመሰከርኩም። ወንድሜ ታናሽ ልጅ ነበረትና ከተወለደች ታማት አትወጥም ትሞታለች ብላ ነበር። ከዛ
እኔ ደግሞ ስፋሰ ክርስቶስ አባቴ ካዳንክልኝ እመሰክራለሁ ብዬ ነበር፣ ግን እዛ ደግሞ አልመሰከርኩም። እንግዲህ እግዚአብሔር ይቅር ይበለልኝ። ዛሬ ደግሞ ፐሬድ ላይ በጣም እታመማል፣ ያመኛል በጣም ማለት ነው። መግለጽ የለውም። ከዛ ሲያምን ቅድስት ኢለኒ የቅድስት ኢለኒ ስትል ማረኝ አልኩ። በጣም ያመኝ ነበር። ሙሉ በሙሉ ካልተሻለኝ ግን በቃ ዝቅ አለልኝ። ትንሽ ተሻለን። የሚመጣው ደግሞ እግዚአብሔር አምላክ ያውቃል። ጠቅልሎ ያድነኛል ብዬ አምናለሁ። ቅድስት ኢለንና የቅድስት ኢለን እናቴ ለስምሽ ብሎ ከማረኝ እመሰክራለሁ ብዬ ነበር። እግዚአብሔር ይመስገን ትንሽ ረጋ አላለኝና እዛው ምስክሯ ትውሰድ። ቅዱስ ድንግል ማርያም መድኃኔ ዓለም ሁላችሁም ለኔ ቅዱስ ሚካኤል፣ ቅዱስ ሩፋኤል፣ አምነ አረጋዊ ጻድቅ፣ አምነ ኪረስ ጠርቼ አላፍርበትም እና በጣም ለኔ ይደርሱልኛል። ይቅርታ አነጋገሬ አማርኛ ስለማልችል ነው። ብርሃነ ስላሴ ወንድሜ አባቴ አንተም እግዚአብሔር አምላክ ጸጋው ያብዛልህ፣ ከነ ልጆች ይጠብቅህ። እግዚአብሔር አምላክ ካንተ ጋር ይሁን። ይቅርታ አበዛው አማርኛ ምናምን ስለማልችል ነው። ልነጋገሬ ይቅርታ አድርጉልኝ። በጣም ነው የማመሰግነው። አመሰግናለሁ። ሁሉም ቅዱሳን ደግሞ ክብራችሁ ይውሰዱ። እልል ብላችሁ አመስግኑልኝ። አመሰግናለሁ። ብርሃነ ስላሴ አባቴ አቅርብልኝ። ከዚህ በመቀጠል ደግሞ በታኅሳስ 18 ቀን የሚነበበውን የጻድቁ የአባታችን የአቡነ ኤዎስጣቴዎስን ከፋሌ ባሕር ገድላቸውን አነባለሁ። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ደስ ይበላችሁ። በዚህ ባለፉት 2 ወራት ወደ 3 ወር ሊሆነን ነው። የተሰበሰበው የብር መጠን 7 ሚሊዮን ብር ገብቷል። እግዚአብሔር ይመስገን። እግዚአብሔርን እልል ብላችሁ አመስግኑልን። እንግዲህ ከመቶ ሲታሰብ ሩብ የምታክለውን ገፍተናል። እግዚአብሔር ይመስገን። ይህን ላደረገልን ለአምላካችን ክብር ምስጋና ይድረሰው። የጻድቁ በረከት አይለያችሁ። ጻድቁ አባታችን በእውነት ልመናችሁን፣ ጸሎት ልመናችሁን ሁሉ ያሳርጉላችሁ። በእውነት በያላችሁበት ጤና አጣችሁ፣ ቤታችሁ ሰላም አጦ፣ ስራ አጣችሁ፣ ህይወታችሁ ተመሰቃቅሎ፣ ትዳር አጣችሁ፣ ልጅ አጣችሁ፣ የምትጨነቁትን ሁሉ ጻድቁ አባታችን አቡነ ኤዎስጣቴዎስ በእውነት ካሰባችሁት በላይ ከለመናችሁት ከሻችሁት በላይ እግዚአብሔር ይስጣችሁ። እግዚአብሔር ይስጣችሁ። በእውነት እኔ ምንም ቃላት የለኝም ለመናገር ማለት ነውና ይሄን እናደርጋለን። ነገ ደግሞ እንደ እግዚአብሔር በጎ ፍቃድ በቅዱስ ገብርኤል በታኅሳስ ገብርኤል ደግሞ የበረከት ስራውን አካውንት አስቀምጥላችኋለሁ። በዛ ታስገባላችሁ። ከቅዱስ ገብርኤል በዓል በኋላ በማግስቱ ደግሞ በ20 ላይቭ እንገናኝንና የሰጣችሁትን ምስክርነቶች የላካችሁትን ሁሉ እስካሁን ያልቀረቡትንም እንዲሁም በላይቭ ደውላችሁም ማቅረብ ትችላላችሁ። እንደ እግዚአብሔር በጎ ፍቃድ እናደርጋለን። እግዚአብሔር በመካከላችን ይሆን። ለኔ የማንበብን ጸጋ ሰጥቶኝ እንዳነብ እግዚአብሔር ይርዳኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እግዚአብሔርን አጋዥ በማድረግ የቅዱስ አባታችን የኤዎስጣቴዎስን መጽሐፍ ገድል ለማንበብ እንጀምራለን። ጸሎት በረከታቸው ከኔ ከቅዱሳን ከሁላችንም ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ከዚህ በኋላ የመምህራን የመነኮሳት ስብሰባ ጉባኤ ሆነ። እርስ በርሳቸው እያንዳንዳችን ኑ
ያገኘችንን ኃጢአት እንናዘዝ። ነቢዩ ሰለሞን ኃጢአቱን የሸሸገ አይድንም አይቀናውምም፣ ያገኘችውን ኃጢአት የሚናገር ግን ይወደዳል ብሏልና። ከዚህ በኋላ መምህራን ሁሉ ያገኘቻቸውን ኃጢአታቸውን ተናገሩ። አባ ኤዎስጣቴዎስ ግን ተደንቆ ዝም አለ። በፊታቸው ስላፈረ አልተናገረም። በእነርሱም አንተስ የሠራኸውን ኃጢአትን በደል አትናገርንም አሉት። እርሱ ግን ንጽሕናውን ይቅልጥ በሰው ፊትም እውነቱን ወይም ጽድቁን ያሳይ ዘንድ አልወደደም። እርሱም አባቶችና ወንድሞቼ ሆይ እኔ ከሰው ሁሉ ይልቅ ኃጢአተኛ ነኝ። በደለኛ ስለሆንኩ ኃጢአቴም ብትበዛ በፊታችሁ ገልጬ እናገር ዘንድ አይገባኝም፣ ይቅርታ አድርጉልኝ አላቸው። ከዚህ በኋላ ግድ ባሉት ጊዜ አባ ኤዎስጣቴዎስ እንዳትሰነካከሉብኝ እኔ የሠራሁትን ኃጢአት በፊታችሁ እናገራለሁ። እኔ በዓይኖቼ አንዲት መልከኛ ልጅ አይቼ ወደድኳት፣ ነገር ግን አልቀረብኳትም አላቸው። ዳግመኛም የሕንፃዋ ውበት ፈጽሞ ያማረ እጅግም የተሸለመች የሥርዓቷ አናኗርም ድንቅ የሆነ አንዲት ቤተ ክርስቲያን አይቻለሁ። ባየኋት ጊዜ በውስጧ እቀድስ እናገለግል ዘንድ ወደድኩ። አባቶቼ እና ወንድሞቼ ሆይ ከዚህ የሚበልጥ የሠራሁት ኃጢአት የለኝም፣ ፈጣሪን ደስ አሰኘው ዘንድ ከማሰብ በቀር አላቸው። ከዚህ በኋላ ያ ርኩሰት የደናግልናውን ንጽሕና ፈጽመው ተመልክተው በተረዱ ጊዜ መምህራን ሁሉ ከደቀ መዛሙርቶቻቸው ጋር ተነሱ፣ እንዲህ አሉት። እነርሱም በአንድ ቃል አንድ ሆነው ተባብረው ቸር ጠባቂ ሆይ በግልጽ የምትናገረው የመለኮት ምስጢር መልካም ነው። ከእንግዲህስ ወዲህ መምህር አባት ሁነን። እግዚአብሔር የቤተ ክርስቲያን መጋቢና የበጎች ጠባቂ በመንግሥተ ሰማያትም ገዥ አድርጎ ጴጥሮስን እንደመረጠው አንተን መርጦሃልና አሉት። ከእርሱም በጸሎቱ ታምነው በእጆቹ ቆብን የተቀበሉ አስኬማንም የተቀበሉ ነበሩ። መምህራንም ሁሉ ከደቀ መዛሙርቶቻቸው ጋር በባልያቸውም ጠባቂ አድርገው አክብረውም ሾሙት። የነገሩም ዝና በኢትዮጵያ አውራጃዎች ሁሉ ወጣ። ዝናውም በብሔረ አጋዚ ሁሉ ተሰማ። ከዚህ በኋላ በሽተኞችንና ሕመምተኞችን፣ አይነ ስውሮችን፣ ደንቆሮችን፣ የተሰበሩትንና አንካሳዎችን ሁሉ ወደ እርሱ አመጧቸው። ሁላቸውም ፈወሳቸው። ከያዛቸው የደዌ መንፈስ ታደጋቸው። ዳግመኛም ሁለት የሰራዌ እና የቡር አገር ገዦች በነገሱ በንጉስም ደጃፍ ሳሉ የተሰወረን ደግሞ ወደሚያውቅ በሳዋዬ ምድር ወደሚኖር መነኩሴ ኑ እንሂድ እያሉ እርስ በርሳቸውም ተነጋገሩ። ወደ እርሱም ሄደው እጅ ነሱት። ከእርሱም ጋር ስለ ራሳቸው ሐሳብ ብዙ ነገር ተነጋገሩ። የእግዚአብሔርንም ቸርነት አወሩ። እነርሱ የመንፈስ ቅዱስ ምርኮዎች ናቸውና ሀገራቸውም ትተው አብረው ተቀመጡም ኖሩ። ያም መነኩሴ መልሶ በሀገራችሁ ኤዎስጣቴዎስ የሚባል መነኩሴ በውን አለን አላቸው። እነርሱም አናውቀውም፣ ዜናውም አልሰማንም፣ ነገሩንና ሥራውንም አልተረዳንም አሉት። ያም መነኩሴ እንዲህ አላቸው፣ እኔ ኤዎስጣቴዎስ በብርሃን እንደሚንቦገቦግ የብርሃን ምሰሶ በአሸናፊ ጌታ መንበር ፊት ቆሞ አያቸዋለሁ። ለዓይን የሚረዳ የብርሃን ልብሶችን ሁለንተናው ለብሶ ነበረ። ወገቡንም አፌዝ በሚባል ወርቅ የታጠቀ፣ በአንገቱም ውስጥ ዝርግፍ ወርቅ፣ በራሱም ላይ ውበት ያለው ቀጸላ ነበረ። በእጆቹም የብርሃን መስቀል ይዞ ነበረ። ከብርሃናት ጌታ ጋር እንዲህ እያለ ይነጋገር ነበረ። እንዳዘዝከኝ አስተማርኩ። ጌታዬና አምላኬ ሆይ
ካዘዝከኝ ሁሉ እሰራው ዘንድ የቀረኝ ምንድር ነው አለ። መድህንም አትርፈ እንጂ እንግዲህስ የቀረህ የለም። ዳግመኛም ኤዎስታቴዎስን እንዲህ አለው፣ የፈጠርኩትን የዓለሙን ሁሉ ያህል ዋጋህን ውሰድ። ድንግልናህንም በንጽሕና እንደ ዮሐንስ መጥምቅ ጠብቀህ እንደ ቅዱሳን ሐዋርያቶችም ደስ አሰኝተ አገልግለኸኝና ስለዚህም በባሕሪ አባቴ ጌትነት መንበር ፊት ከጻድቃንና ከሰማዕታት ጋር ሁሉ በክብር ትቀመጣለ። እንደ እሳት ብርሃን ትበረታለ። እንደ አንደበት በረከትን ይመላል። ከንፈሮች ለዘላለሙ የመላእክትን ጌታ ስም ያመሰግናሉ። ከዚህ በኋላ ያ መነኩሴ የሰራዌን ገዢ እና የቡርን ሀገር ገዢ እንዲህ አላቸው፣ ወደ ሀገራችሁ ከተመለሳችሁ ወደ ኤዎስታቴዎስ ሂዱና እጅ ንሱት። ከእርሱም ከክብር ኤዎስታቴዎስ ቡራኬ ተቀበሉ። እርሱ በእግዚአብሔር የጌትነቱ መንበር ፊት እንደ ሰማይ ኮከብ በብርሃን ጸዳል የሚያበራ ነውና። እነርሱም ሥራው ምንድን ነው አሉት። ያም መነኩሴ ልዕልናውን የክብሩን ነገር መናገር ማን ይቻላል? እርሱ የሀገራችሁ አጥር ቅጥር ለአምላኩ ሕግ እንደሚቀና እንደ ኤልያስና ለይሁዳና ለእስራኤል ነገሥታት ሁሉ ይሠራ፣ ያንጽ፣ ያፈርስ፣ ይተክል ዘንድ ከልዑል እግዚአብሔር ሥልጣን እንደ ተሰጠው እንደ ኤርምያስ ጽኑ ነውና አላቸው። እነዚህም ሀገረ ገዥ ስሙ የገነነ አጶርጊዮን የሚባል ዕንቁ እና ለሀገራችን የሚያበራ ሶፎር የሚባል ዕንቁ የሆነ የተመረጠ ቅዱስ ኤዎስታቴዎስን ዝናውን በሰሙ ጊዜ ታላቅ ደስታን ተደሰቱ። እነዚያም ሀገረ ገዦች ወደ ሀገራቸው ከተመለሱ በኋላ የቅዱስ ኤዎስታቴዎስን ዜና ጠየቁ። ንጽሕናውን ቅድስናውን የሚያውቅ አንድ ሰው ስለ እርሱ አመለከታቸው። በሥራውና በአገልግሎቱ ሁሉ መላእክትን ይመስላል። ያለ እረፍትና ያለ መቋረጥ ሳይተኛ በቀንና በሌሊት ተግቶ ያስተምራል። ዝም ሳይልም ይዘምርና ያመሰግን ዘንድ ይቆማል እንጂ አላቸው። ያም ሰው ያለበትን ቦታ ነገራቸው። እነዚያም ሀገረ ገዦች በሕሊናው ውስጥ እንደ አጥቢያ ኮከብ እንደሚያበራ ኤዎስታቴዎስ ሂዱ፣ የመዓዛውን ሽታ እንደ መልካም የበረሃ ሽታ ነው፣ እርሱ የሕግና የትእዛዝ መምህር ነውና። ባዩት ጊዜ እጅ ነሱት፣ ሰገዱለት። ከእርሱም የቡራኬን ተቀበሉ። እርሱም የጽድቅ ትእዛዛትን አስተማራቸው። እነርሱም ነገሩን ተቀብለው በጸሎት አምነው ወደ ቤታቸውም በሰላም ተመለሱ። ከዚያም ጊዜ ጀምሮ እግዚአብሔር የፈለጉትን ሁሉ ያደርግላቸው ነበረ። በጦርነት ያቸንፋቸው የለም። በቅዱስ አባታችን ኤዎስታቴዎስ ጸሎት ታምነዋልና በረድኤትነቱም አምነዋል። ይህ ኃላፊውን ጠፊውን ዓለም ንቀው አሰሩን ፍለጋውን የተከተሉት ብዙዎች ናቸው። ንዑድ ክቡር በሆነ በአባታችን ኤዎስታቴዎስ ስብከትና ትምህርትም በአራቱ ማዕዘን ሃይማኖት ታወቀ፣ ተገለጠ። እርሱም በዘመኑ ሁሉ አብያተ ክርስቲያናትን መሳለም፣ እጅ መንሳትን መጎብኘት አያስታጉልም ነበረ። የኢትዮጵያ አውራጃዎችንም ብቻ አይደለም፣ በፍጹም ድካም በረሃብና በጾም በኢየሩሳሌም 3 ጊዜ ዞረ እንጂ። እነዚያም መኳንንት በቅዱስ ኤዎስታቴዎስ ጸሎትና በልዑል እግዚአብሔር ምሕረት በመተማመኑ ጊዜ ወደ ጦርነት በሄዱ ጊዜ በጦርነት ቦታ ጠላቶቻቸውን አሸነፉ። በእግዚአብሔር ኃይልና ችሎታ ተጋዳይና ወንጌላዊ ወንጌልን አስተማሪ በሆነ በኤዎስታቴዎስ ረዳትነት አሸነፎ ጸሎት በረከት እኔንና እናንተን ሁላችን ሕዝበ ክርስቲያን ይጠብቀን፣ አሜን። ከዚህም በኋላ በዕለታት በአንድ ቀን
የዘበያት ሀገር መብራት የሚሆን ይህ አባታችን ኤዎስጣቴዎስ እየዞረ ሲያስተምር የሰርግ ሰዎች አግኝቶ የእግዚአብሔርን ቃል ተስፋ እያስደረጋቸው በሰማያት ያሉ አክሊሎችን፣ መቀመጫዎችን፣ የተከበሩ ልብሶችን እንደሚያገኙ በነገራቸው በሰባተኛው ሰማይ ያለውን እርሱ ሥራዎች ሁሉ ከንቱና ኃላፊ የሆነ ይህን ዓለም የናቁ የጻድቃንና የሰማዕታት ተስፋቸው ነው። ይህን ለሰዎች ሲያስተምር በሰማች ጊዜ አንዲት ወጣት ሴት ልጅ ቀርባ እግሮቹን አቀፈች። እንዲህ እያለች ታላቅ ለቅሶን አለቀሰች። አባት ሆይ ትምህርትህን በሰማው ጊዜ በሆዴ ውስጥ እንደ ውሃ ገባ፣ እንደ ቅቤ በአጥንቶቼ ሰረጸ። በትምህርት ሰውነቶቼ ሁሉ ለመለሙ። ስለዚህ በአምላክህ በእግዚአብሔር እጅ ሰውነቴን ነፍሴን ጣልኩ፣ በጸሎትህም አመንኩ። የቅዱሳንን አሰርም እከተል ዘንድ አመንኩሰኝ አለችው። ቅዱስ ኤዎስጣቴዎስም ከደም ግባቷና ከልቧም ቆራጥነት የተነሳ አደነቀ። እንዲህ አላት፣ አንቺስ ትንሽ ነሽ፣ ከባድ የሆነ የቅዱሳንን ሸክምንና የሰይጣንን ፈተናውን አትችይም አላት። እርሷም ቅዱስ ኤዎስጣቴዎስን ማርያምንና ማርታን ያስቻለ ጌታ እርሱ ያስችለኛል አለችው። አባ ኤዎስጣቴዎስን ይህን ሰምቶ እጅግ ተደሰተ። ስለ ሃይማኖቷም ተቀብሎ ከቅዱሳን ልጆች ጋር ጨመሯት። የሀገር ሰዎች ቅዱስ ኤዎስጣቴዎስን ይህች ልጅ ያመነኮሳት ዘንድ ይህ እንደወሰዳት በሰሙ ጊዜ የጦር መሳሪያቸውን ይዘው ሊወጉት ወደዱ። ያለ ፍቃዱ በኃይል ሊይዙትም ወደዱ። የሰዎችን ልባቸውን መደንደን ባየ ጊዜ ወደ እግዚአብሔር አምላክ እንዲህ እያለ ጸለየ። ለኤልያስ ከሰማይ እሳትን ያወረድክ፣ ለሐዋርያ ፊልጶስ ርኩሳን የሆኑ የጣዖት ካህናትን ይከባቸው ዘንድ የሀገር አፍርቅያ እሳትን ያወረድክ፣ ሰውን በሚበሉ ሰዎች ዘንድ ለእንድርያስ እንዳወረድክለት አቤቱ እንደዚህ ሁሉ በእነዚህ ልበ ደንዳኖች ላይ አውርድ። ጸሎቱም በጨረሰ ጊዜ ከሰማይ እሳት ወርዶ ቅዱስ ኤዎስጣቴዎስን የከበቡትንና ያስቸገሩትን ሰዎች የእግዚአብሔር ሕግ የተውትን የካዱትን ከበባቸው። የሀገር ሰዎች እሳት ከሰማይ ወርዶ እንደከበባቸው ባዩ ጊዜ ወዲያና ወዲህ በማለት ታወኩ። ከዚያም እሳት ያመልጡ ዘንድ ሮጡ። እሳቱም ወደሚሄዱበት ይሄድ ነበረ፣ ሊያመልጡም አልተቻላቸውም። እነርሱም ወደ ቅዱስ ኤዎስጣቴዎስ ዘንድ ጮኹ። መኳንንትንም እንዲህ አሉት፣ አባት ሆይ ይቅር በለን፣ አትቅሰፈንም። በስንፍናችን ብዛት ፈጽመን በደልን፣ አስቆጣንህም። ይህ እሳት ይጠፋና ነበልባሉም ጸጥ ይል ዘንድ ወደ አምላክህ ጸልይልን አሉት። አባታችን ኤዎስጣቴዎስ ወደ እግዚአብሔር እንዲህ ብሎ ጸለየ። አቤቱ የእጅህን ሥራ ፍጥረትን ይቅር በል፣ ሰነፍናቸውን አትቅሰፋቸው። በዚች ሰዓት ነደ እሳቱ ጠፋ፣ ነበልባሉም ጸጥ አለ። እነሱም ይህን ድንቅ ተአምራት ባዩ ጊዜ ቅዱስ ኤዎስጣቴዎስን እንዲህ አሉት፣ እንደኛ ተራ ሰው መስለህንም ነበረ እንጂ እግዚአብሔር ከአንተ ጋር አለ። ያለም ደግሞ አልመሰለንም ነበረ። እንደ እግዚአብሔር ደቀ መዝሙርቱ ተአምራትን እንደምታደርግ አላወቅንም ነበረ። ይህችን ልጅ ልብህ እንደወደደ አመንኩሳት አሉት። እርሱም የራስ ፀጉሯን ላጨና አመነኮሳት። ስሟንም ሰሎሜ ብሎ ሰየማት። በሕይወቷ ዘመን ሁሉ የእግዚአብሔር ማደሪያ ሆነች። ይህም አባት በእግዚአብሔር ጸጋ ከፍ ከፍ አለ። ዜናውም ሁሉ በብሔረ አጋዚ በተባለች በኢትዮጵያም ተሰማ። ያለ መርከብ ባህርን የተሻገረ
በማር ኤዎስጣቴዎስ ጸሎትና ምልጃ ይህን ዓለም ንቆ የመነኑ ብዙዎች ናቸው። በዚች ምድር ሁሉ ድንቅ ተአምራቱን አሳየ። እንደዚህም የንጽሕናውን ምስጋና የእርሱን ዜና የምንወድ እኛን ሁላችንንም የጻድቁ በረከት በሁላችን ላይ አድሮ ይኑር አሜን ያለ ሐሰት። ዳግመኛም የአጥቢያ ኮከብ የተሰኘ ንዑድ ክቡር የሆነ የኤዎስጣቴዎስን ዜናውን እንናገር ዘንድ ምድራዊ ሰው ሲሆን ሰማያዊ ሰው ሆነ። የምድር መልአክም ሆነ። ወደ ኢየሩሳሌምም 3 ጊዜ ተመላለሰ። አንድ ጊዜ ከኢየሩሳሌም ደርሶ ሲመለስ በዚህ ዓለም ገንዘብ እጅግ የከበረ አንድ መነኩሴ ከደቀ መዝሙርቱም ጋራም ነበረ። ቅዱስ ኤዎስጣቴዎስ ያን መነኩሴ በመጽሐፍ ለሚያገለግል ሰው የድካሙ ዋጋ ይገባዋል የሚል ተጽፏልና መንገድን ለሚመሩን ሰዎች የድካማቸውን ዋጋ አውጥተን እንስጣቸው ዘንድ ገንዘብ ስጥ አውጣ አለው። ያም መነኩሴ ይህን ነገር ሰምቶ ተቆጣ። በክቡር ኤዎስጣቴዎስ ላይም የስድብ ቃልን ተናገረ። የዋህና ትዕግስተኛ የሆነ አባታችን ግን ቁጣውን ይመልስ ዘንድ በየዋህነት ፈገግ ፈገግ ይል ነበረ። አባ ኤዎስጣቴዎስም ደቀ መዝሙርቱን እንዲህ አላቸው፣ ጠላታችሁን ውደዱ፣ ለሚጠላችሁም መልካም ነገር አድርጉ የሚለውን የወንጌል ትእዛዝ እንፈጽም ዘንድ ስለ እርሱ ፈንታ ከገንዘባችሁ የድካማችሁን ዋጋ ስጡ። እውነት እውነት እላችኋለሁ እኔ ግን የቀኝ ዓይኔን ቢያወጣ እንኳ እርሱን አልጠላም፣ ሰውንም አልበቀልም። ሰውን ለመውደድ ፍቅርን አበዛለሁ እንጂ። አባታችን ኤዎስጣቴዎስ ለደቀ መዝሙርቱ የሰውን የዋህነት እንዲህ እያለ ሲያስተምራቸው ይህም ሲናገራቸው በድንገት የእግዚአብሔር መልአክ መጣ። ንዑድ ክቡር የሚሆን አባታችን ኤዎስጣቴዎስን በተሳደበው መነኩሴ አንገት ላይ የእሳት ገመድን አስገባበት። ከእርሱም ብቻውን ለይቶ አስቀረው። ያን ጊዜ ምድር አፏን ከፍታ ያን መነኩሴ ዋጠችው። የዚያ መነኩሴ ደቀ መዝሙርትም አባታችን ኤዎስጣቴዎስን አባታችን አጥነው ምን እንደሆነ አናውቅም አለው። መንገድ የሚመራችሁ የእስማኤል ወገን ያ መነኩሴ እንደጠፋ በሰማ ጊዜ ያን መነኩሴ ይፈልገው ዘንድ በገመሉ ላይ ተጭኖ ሄደ። አባታችን ቅዱስ ኤዎስጣቴዎስ ያን እስማኤላዊ ምድር ወጣዋለችና አትሂድ አታገኘውም አለው። የዛ መነኩሴ ደቀ መዝሙርት ከቅዱሳት አባቶች ከቅዱስ ኤዎስጣቴዎስ አፍ ይህን በሰሙ ጊዜ ደንግጠው በግንባራቸው ወደቁ፣ ሰገዱለት። እንዲህም አሉት፣ ነፍሳችን ወይ ሰውነታችን በፊትህ ከፍ ከፍ ትበል። አንተን ተጣልቶና ተቀይሞ በአንተ ላይ የስድብ ቃልን ስለተናገረ ምድር ዋጠችው። ስለዚህ እኛ ደነገጥን። ከእንግዲህ ወዲህ አንተ አባት መምህራችን ሁነን። እነርሱም ገንዘባቸውን ሁሉ ለአባ ኤዎስጣቴዎስ ሰጡ። ለእርሱም አገልጋዮች ሆነው ቅዱሱም ገንዘባቸውን ለአብያተ ክርስቲያን ሰጡ። የተማረኩትም መለሰበት። የአባታችን ኤዎስጣቴዎስንም ዝናም አጋዚ በተሰኘች በኢትዮጵያ የምድር ዳርቻ ሁሉ ተሰማ። የቅዱስ አባታችን አቡነ ኤዎስጣቴዎስን በረከት ረድኤት በእኔና በእናንተ ላይ እግዚአብሔር ያሳድርብን። ያነበብነውን የጸለየኑ ጸሎታችንን ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ እግዚአብሔር ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት አይሁን። ለሀገራችንም በእውነት እግዚአብሔር ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን ዘንድ የአምላክ በጎ ፍቃድ ይሁንልን። ለበረከት አንድ ተአምር አነባለሁ። ልመናው በረከቱ ከኔ ከናንተ ከሁላችን ሕዝበ ክርስቲያን ጋር ይሁንና አባታችን ኤዎስጣቴዎስ በእውነት ያደረገው ተአምር ይህ ነው። አባታችን ኤዎስጣቴዎስን በቀንና በሌሊት በጠዋትና በማታ ያመነውና የጠራው የነበረ ስሙ ዮሴፍ የሚባል አንድ መነኩሴ ነበረ። በዕለታት አንድ ቀን ይህ አባታችን ቅዱስ ኤዎስጣቴዎስ ወደ እርሱ መጥቶ አረጋጋው። በማየቱም አስደሰተው። ብዙ ነገርንም ከተናገረው በኋላ
ወደ ሰማይ ሲያርግ ያ መነኩሴ አባት ሆይ ተውከኝን እያለ ወደ አባታችን የውስጣቴዎስ ተጣራ፣ ጮኸ። ያን ጊዜ ወዲያ መንፈሳዊ የሆነ ቆብን አወረደለት፣ ወደ እርሱም ወርውሮ በራሱ ላይ አስቀመጠለት። ልመናው በረከቱ በእውነት የጻድቁ በረከት በእኔና በእናንተ ላይ ጸንቶ ለዘላለሙ ይኑር አሜን። ስናነብ የጎደለውን የነጠበውን በአፈ መላእክት እግዚአብሔር ሞልቶ ይቀበለን። ለሀገራችን በእውነት እግዚአብሔር ፍጹም ሰላሙን ይሰጠን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል ቀጣዩን ገድል አነባለሁ። አሜን። የአምላካችን ስም የተመሰገነ ይሁን። ድንቅ ግሩም የሆነ ምስክርነት ነው። ሁላችሁም እንግዲህ እግዚአብሔር ያደረገላችሁን ነገር መላክ ለምትፈልጉ በስልክ ቁጥሬ 0041 77 977 46 32 ብላችሁ ብትልኩልኝ በእውነት በዛ አቀርባለሁ ማለት ነው። ዛሬ እንግዲህ የማቀርብላችሁ የጻድቁ አባታችን የአቡነ ኤዎስጣቴዎስ ገድላቸውን ነው። እንግዲህ ያው ከወር እስከ ወር ከቀን እስከ ቀን የእሳቸውን ገዳም በየዕለቱ እያቀረብኩላችሁ ነው። የእሳቸው ገዳም ነው እያሰራችሁ ያላችሁት የአቡነ ኤዎስጣቴዎስ። እንግዲህ ዛሬ ለበረከት በጻድቁ ስም ደግሞ ለእሳቸው ገዳም በእሳቸው ገዳም ለሚሰራው ቤተ ክርስቲያን መስጠት የምትፈልጉትንም በዛው ያለው እንግዲህ በዳር ወር የሚነበበውን በስላሴ ስም አነባለሁ። እግዚአብሔር ለኔ የማንበብን ስልጣን ይስጠኝ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም እግዚአብሔርን አጋዥ በማድረግ የቅዱስ ኤዎስጣቴዎስን መጽሐፍ ገድል ለመጻፍ ለማንበብ እንጀምራለን። ጸሎትና በረከቱ ከኔ ከኃጥኡ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። እንዲህ ሲል ወደ እግዚአብሔር አምላኩ የጸለየው ጸሎቱም ወክፉ ሆነ፣ ተቀባይነት አገኘ። በልቤ ውስጥ የተከለከላቸው የክብር ቅርንጫፎችን ጠላት እንዳይነቅላቸው የሰጠኸኝንን መክሊቶች ወደሚቀበሉ መለስኩ። ትርፍም 10 መክሊት ሆነ። ይህንን ዓለም ትቼ ተከተልኩት። አንተም እርዳኝ፣ እነሆ ማዳንህም ተመለከትኩ። በእርሷም ያዘዝከኝ ትእዛዝ ፈጸምኩ። በቃልህም የላከኝን መልእክት ወደ ላከኝ አደረስኳት። በቆራጥ ልቦናዬም ጽኑ ፍቃድህን አደረግኩ። ጌታውን እንደሚፈራ አገልጋይም በበጎ ሥራ ሁሉ ወገቤን ታጠቅኩ። እግሮቼንም መረገጫ ወደ ሰላም ወንጌል መንገድ ዘረጋሁ። በሮቼን ጠመድኩ፣ ቀንበሮቼንም ሞፈር ቀንበሬን ያስኩ። እርሻዬንም አረስኩ፣ ትልሜም እንዳይ ዘንበል ወደ ኋላም አልተመለስኩም። ምድሬም በላይዋ የዘራኋትን የእውነት ቃልን አበቀለች። ዋጋዬን አገኝ ዘንድ መኸር ደረሰ። ወደ እረፍት የሚደርሰኝ የድካምም ጨረስኩ ፈጸምኩ። ፊትህን አይ ዘንድና ለጌትነትም እሰግድ ዘንድ ከልጅነቴ ጀምሮ መላ ዘመኔን ጠበቅኩ። በበጎ ነገርም እጠግብ ዘንድ ስንፍናን ተውኳት፣ ፍቃድንም ፈጸምኩ። ተጠርተው እንደቀሩ እንደ ብዙዎች ወደ ኋላ ለተመለስኩም አልተመለስኩም። እንደተመረጡ እንደ ጥቂቶች ቀደምኩ እንጂ ለሌላ እንቅፋት እንዳልሆን ብርሃናዊ አክሊልና ሰማያዊ ዋጋንም እቀበል ዘንድ ስለ ሙታንና ስለ ሕያዋን በምድር ላይ ስላሉና ኋላም ስለሚመጡ ስለ ዓለም ድህነትም ሁሉ ፈጽሞ ጸልዩ። ይህን ከጨረሰ በኋላ ያን ጊዜ መነኮሳትና መምህራን ሁሉ ቤቶቻቸውን ትተው ወደ እርሱ ተሰበሰቡ። ለእርሱም አርድእት ሆኑት። የቃሉን ትእዛዝና እውነትንም ወደዱ።
ነፍሱን በዚህ ዓለም የጠላት በጌታ ዘንድ በክብር እንደሚያገኛት ባየ ጊዜ ሰውነቱን ጠላት፣ እርሱ በሥራው ጠቢብ በቃሉም ጭምት በገድሉም ፍጹም ነውና መልካም የሆነ የነገሩ ጣዕምም ከማርና ከስኳር ይልቅ በሁሉ ዘንድ ይወዳል። በእርሻው ውስጥ ንጹሕ የመንፈስ ስንዴ ዘርቷልና እንክርዳድ የሌለበት የሕይወትን ፍሬ ሰበሰበ። ከዚህ በኋላ አባ ማዕቀበ እግዚ ልጆቹ እንደበዙ ባየ ጊዜ እንዲህ አላቸው፣ ከእናንተ ባልንጀራውን ያማ ሰው ቢኖር 100 ጊዜ ይስገድ፣ ወይም በአለንጋ 70 ጊዜ ይገረፍ። ባልንጀራውን ያማ ሰው ቢኖር የእግዚአብሔርን ሕግ አማው ያለውንም የሐዋርያውን ያዕቆብ ቃል አስቡ። ዳግመኛም እንዲህ አላቸው፣ ሰንበታትን ጠብቁ። ሙሴ በኦሪትና በነቢያት መጽሐፍ ሁሉ እንዳዘዘ ቅዱሳን ሐዋርያትን በቅኖናቸው እንዳዘዙን በሐዋርያት ሲኖዶስም የተጻፉት በዓላትን አክብሩ። ይህንና የመሰለውን ሁሉ አስተማራቸው። ለበጎ ሥራም የነቁ የሆኑ ዘንድና በሕይወት ዘመናቸው ሁሉ እግዚአብሔርን በመፍራት ይጠብቁ ዘንድ ልባሞች አስተዋዮች አደረጋቸው። ከዚህ በኋላ 7 ዓመት በሆነው ጊዜ ከዚያ ተነስቶ ከሀገር ወደ ሀገር የወንጌል ትምህርትን እየሰበከ እያስተማረ ወደ አምባሰኔት ምድር እስኪደርስ ድረስ ሄደ። ደብረ በኩር ወደሚባል ዋሻና ደብር በርበር ወደሚባል በረሃ ገብቶ በውስጡ 10 ዓመትም ተቀመጠ። ከዚህም በኋላ ከዕለታት በአንድ ቀን አባ ማዕቀበ እግዚ ከዕፀ ሕይወት በታች ተጠግቶ ሳለ ሕሊናውን ወይም ሐሳቡ ወደ ሰማይ ተነጠቀ። መንፈስ ቅዱስ በመንግሥተ ሰማያት በአንድ ላይ ከእርሱ ጋር የሚኖሩ 2 ሕፃናትን አሳየው። ከዚህ በኋላ የቅዱስ ማዕቀበ እግዚ ሕሊናው ሐሳቡ ተመለሰ። እነዚያም ልጆች ከሩቅ እንስሳትን ሲጠብቁ በግልጽ አያቸው። የእግዚአብሔር ፍቃድ ያያቸው ዘንድ አባታችን ማዕቀበ እግዚ ወዳለበት አደረሳቸዋለሁና አርድእቶችንም እንዲህ አላቸው፣ ሂዱ እነዚያን ሕፃናትን ጥሯቸው፣ ቃሉን አስተምራቸው ዘንድ እግዚአብሔር አዞኛል። አርድእቶችም ወደ እነዚያ ሕፃናት ሂደው አባታችን ማዕቀበ እግዚ ይጠሯችኋል አሏቸው። እነዚያም ሕፃናት ከብቶቹን ትተው ተነሱ። ወደ እርሱም ሄደው እጅ ነሱት። እርሱም ከማዕርና ከስኳር ይልቅ የሚጣፍጥ የእግዚአብሔር ቃል ያስተምራቸው ጀመረ። እነዚህ ሕፃናት የእግዚአብሔርን ነገር በሰሙ ጊዜ ከጌቶችን ከኢየሱስ ክርስቶስ ከሥጋዊ አንስቶ እስከ ዕርገቱ ድረስ የእግዚአብሔርንም ቃል በነገራቸው ጊዜ በአባታችን ፊት አለቀሱ። በዚያም ዕለት የእውነት ቃል ወንጌልን እየተማሩ ዋሉ። ሰው ወዳጅ በሆነ በእግዚአብሔር ፈቃዱም አንዱ ሕፃን ሞተ፣ ሁለተኛም በማግስቱ ሞተ። የእነርሱ ማደሪያቸው መንፈስ ቅዱስ እንዳሳየው በመንፈስ ሰማያት ከአባታችን ማዕቀበ እግዚ ማደሪያ ጋር አንድ ሆነ። ከዚህም በኋላ አባታችን ማዕቀበ እግዚ እንዳስለመደ ለማስተማር ሲመላለሱ ስሙ አብሳዲ የሚባል አንድ ሰው አገኘ። አባታችን ማዕቀበ እግዚም ባየው ጊዜ ወደደው፣ በበላዩም መጠምጠሚያውን አኖረ። ያንንም መንፈስ ቅዱስ አብሳዲ ላይ ወረደ። አባታችን ማዕቀበ እግዚንም ተከተለው፣ ረድንም ሆነው በትሕትና ያገለግለው ነበረ፣ እጅም ያስደስተው ነበረ። አባታችን ማዕቀበ እግዚ የአብሳዲን አካሄዱን በጥበብና በማስተዋል በሥራውም ሁሉ የቆረጠ እንደሆነ ባየ ጊዜ የምንኩስና ልብሶችን አለበሰው። ጽሕፈትንና ቅዱሳት መጻሕፍትንም ማንበብን የመነኮሳት የቅኖናን ሕግንም አስተማረው። አብሳዲ መጻሕፍትን ለማጥናት ለማንበብ ለመተርጎም ብቁም መምህር ሆነ። አባታችን ማዕቀበ እግዚም በመንፈስ ቅዱስ አብሳዲ ከእርሱ በኋላ ለልጆቹ አባት ለመንጋዎቹም ቸር ጠባቂ እንደሚሆን ትንቢትም ደግሞ ተናገረ። ስፍር ቁጥር የሌለውን በርካታ የሚሆኑ ወንዶችን ሴቶችን በእጆቹ መነኮስ ታላላቅ እኒህ ናቸው። አባ አበሳዲና አባ መርቆሪዎስ፣ አባ ማቴዎስና አባ በኪሞስ፣ አባ ገብረ አምላክና አባ ገብረ ኢየሱስ፣ አባ ገብረ መስቀልና አባ ፄዋ ወንጌል፣ አባ ማቲያስና አባ ቆዝሞስ፣ አባ
ያፈቀረን እግዚ አባ ቴዎድሮስ እነዚህ በሥጋቸው ሳሉ እንደ መንፈሳውያን መላእክት ተመሰሉ። በኢትዮጵያ ንጉሥ በአምደ ጽዮን ዘመነ መንግሥት ጊዜ በሴቶችና በወንዶች በካህናትና በመነኮሳት ዘንድ ስደት ሆነ። ንጉሥ አምደ ጽዮን በጸሎትና በቁርባን ከእኔ ጋር አንድ ሁኑ ተባበሩ አላቸው። እነሱም የአባትህን ሚስት ስላገባ ከአንተ ጋር አንተባበርም አሉት። ዳግመኛም ንጉሥ እንዲህ አላቸው፣ ወርቅና ብር ልብሶችንም ለፍላጎታችሁ ውሰዱ አላቸው። እነሱም ብራና ወርቅንም ለጉስቁልና ይሆን አሉት። ንጉሥ አምደ ጽዮንም ከአባታችን ከበጸሎተ ሚካኤል ጋር አባረራቸው። ሁሉንም ተበተኑ። ከዚህ በኋላ አባ ማዕቀበ እግዚ ልጆቹን የተቸገሩትን እየረዱ በእጃቸው ሥራ እንዲኖሩ እንጂ ከማይገባ ሰው ምጽዋትን እንዳይቀበሉ አዘዛቸው። ሐዋርያት ድድቅልያ በተባለ መጽሐፍ ስራ ፈቶች እንዳይሆኑ የእጅ ሥራ ልጆቻቸውን አስተማሯቸው እንዳሉ ከእኛ የምድር ገበሬዎች ነበሩ። ድንኳንንም የሚሰሩ ነበሩ። አሳ አስጋሪዎችም ነበሩ። ልጆቼ ሆይ እርስ በርሳችሁ ትታነጹ ዘንድ ሰላምን ወይም ፍቅር አንድነትን ተከተሏት። ስለ መበልም የእግዚአብሔርን ሥራ አትሻሩ። ነገር ግን ንጹሕ ሁሉ ለንጹሐን ነው፣ ክፉስ ለሰው በጥርጥር ያለ አቅም መብላት ነው። ዳግመኛም እንዲህ አላቸው፣ እግዚአብሔርን እመኑት፣ የሰውነታችሁን ምኞት አታስቡ። በሃይማኖቱ የደከመውንም ተቀበሉት፣ አድሎንም አታደርጉ። አግባበስ የተቸገሩትን ትረዷቸው ዘንድ ነው። ለራሳችሁም አታድሉ። በእውነት በአንድነት ባልንጀሮቻችሁን በምታስደስቱበት ገንዘብ ታስደስቱ ዘንድ ሁላችሁም ፈልጉ። በአንድ ጽናት በአግባብ ከተሻገረ ጋራ አትጨመሩ። ሐዋርያት ከተሻገረ ሰው ጋራ እንደ ተሾመ ሰው ሆኖ የሚጸልይ ሰው ቢኖር ከእርሱ ጋር የሚጸልይ እርሱ ይሻር ብለዋልና በሟች ሥጋችሁ ላይ ኃጢአትን አታንግሷት። ሰውነታችሁም ለሕገ እግዚአብሔር አስገዙ እንጂ ኃጢአትም አታስገዟቸው። በእግዚአብሔር ጸጋ ሕገ ወንጌልን ውስጥ እንጂ በኦሪት ሕግ ውስጥ አታኖሩምና በሙሴ ሕግና በነቢያት ሁሉ መጻሕፍት ቅዱሳን አባቶች በሚሆኑ በሐዋርያት ቀኖናም እንድታዘዙ ሰንበታትን አክብሩ። ሐዋርያት በሲኖዶሳቸው እንደሰሩ በዓልን አድርጉ። ከቅዱሳት መጻሕፍት ፍሬዎች ሁሉ ይህንን የመሰለውን የትምህርት ሽቱ ሰብስቡ። ኤዎስጣቴዎስም ከብርሃነ አበባ ፍሬዎች የማር ወለላ እንደምትሰበሰብ የደከመችበትን ነገሥትና ሌሎችንም ሰዎችንም ለጤንነት እንደሚወስዱ እንደ ሠራተኛ ንብ የተመሰለ ነው። ይህም ማዕቀበ እግዚ ለሰው ከማስተማሩ በፊት እርሱ አስቀድሞ ይህ ሥራ ነበረ። ጌታችን የሚያስተምርና የሚሠራ በመንግሥተ ሰማያት ታላቅ ይሆናል እንዳለ። ከዚህ በኋላ የኢትዮጵያ ንጉሥ አምደ ጽዮን በምድረ ወጅስላም የአባታችን የቅዱስ ማዕቀበ እግዚ ዜናውን በሰማ ጊዜ ያመጡት ዘንድ ወደ እርሱ ላከ። መልእክተኞችን ወደ ማዕቀበ እግዚ በደረሱ ጊዜ ይህን ነገር ነገሩት። ከንጉሥ መልእክተኛ ጋር ሄደ። በደረሰም ጊዜ ወደ ንጉሥ ገባ። ንጉሥም አምደ ጽዮን እጅ ነሳው፣ በበጎ ነገርም ተናገረው። እንዲህም አለው፣ ብትፈልግ ወርቅና ብርን ለልጆችህ ፍላጎት የከበሩ ልብሶችንም ግምጃዎችንም ሽልማቶችንም ለቤተ ክርስቲያን ውሰድ፣ ምድርንም ለመታሰቢያ ውሰድ። አባት ሆይ አንተ አባት ሁነኝ፣ እኔም ልጅ እሆንሃለሁ። ስለ እኔም ጸልይ። አባታችን ቅዱስ ማዕቀበ እግዚ ንጉሡን መልሶ እንዲህ አለው፣ እኔ የዚህን የኃላፊ ዓለም ገንዘብ አልፈልግም። ለሰው ዓለሙን ሁሉ ቢገዛ ነፍሱን ግን ካጣ ምን ይጠቅመዋል? ስለ ክርስቶስ ፍቅር ትቼዋለሁ። ይህን ሁሉ ከንጉሥ ደጃፍ ወጣ። ከዚህ በኋላ ንጉሥ አምደ ጽዮን በሰላም አሰናበታቸው። አባታችን ማዕቀበ እግዚም ተሰዶ የሰራዌ መስፍን በሚሆን በነገደ ክርስቶስ ዘመን ጊዜ መጣ።
ከእርሱም ጋር የተሰደዱ ሰዎች ቁጥርም 1000 መነኮሳት ነበሩ። ጌታችን በወንጌል ስለ ጽድቅ የሚሰደዱ ንዑዳን ክቡራን ናቸው፣ መንግሥተ ሰማያት የእነርሱ ናትና እንዳለ አባታችን ኤዎስጣቴዎስም የእግዚአብሔር ትእዛዝ ይሰብክ ያስተምር ዘንድ በአውራጃዎችና በምድር ሁሉ ዞረ። ሲያስተምርም ከአጸደ ቤተ ክርስቲያን አይርቅም ነበረ። የጸሎት ጊዜም በደረሰ ጊዜም ቆቡንም ይሸፋፈን፣ ዓይኖችንም እንባንም ያፈስ ነበረ። እንደ ውሃም በልብሱ ላይ ይፈስ ነበረ። ሥጋውም ይንቃት ነበረ። የሰውነቱን ቆዳም በስራ እና በድካም ከአጽሙ ጋር በአንድነት ያደርቅ ነበረ። ወራሲነ እግዚእም የአባታችን ኤዎስጣቴዎስን የዋህነቱን ትሕትናውን በመንፈስ ቅዱስ የሆነ አካሄዱን ባየ ጊዜ ወደደው። የዚህ ዓለም ትካዜ ምንም በበላይ አልነበረም። ቅዱስ የሆነ አባታችን ኤዎስጣቴዎስም ወራሴን እግዚእን እንዲህ አለው፣ ለክርስቲያን እንደታዘዘ በአንዲት ሚስት ኑር፣ የክርስትናንም ነፍስ ለአረማውያን አትሽጥ። ወራሲነ እግዚእ ሆይ አሁንም እግዚአብሔር የሚልህን ስማ። በሕዝቤ ላይ ገዢ አድርጌ ሾሜሃለሁና አሁንም ከአንተና ከልጆች ጋር ሹመትን አልወስድም። የንጉሥ ሰራዊት በኃይል የምድርህን ወንዝ አይሻገሩም አያሸንፍህምም። የነቢያት ተከታይ ካህን ንጹሕ የሚሆን አባታችን ኤዎስጣቴዎስም እንደዚህ ባለው ጊዜ ወራሴን እግዚእ እሺ በጎ ከቤተሰቦች ጋር እመክራለሁ አለም። ያም ገዢ እንደዚህ ባለ ጊዜ ከእነሱ እና ከልጆቹ ላይ ሹመቱ አለፈችም። ከአባቱ አገልጋዮች ጸያፍ ለሆነ ለአንድ ሰው ተሰጠች። ስለዚህም ነገር ኤዎስጣቴዎስም ነቢይ እንደሆነ ታወቀ። ወደ ቀደመ ነገራችን እንመለስ። ከዚህ በኋላ አባታችን ኤዎስጣቴዎስ ወደ ሰራዊ ሀገር ተመለሰ። የእግዚአብሔርን የመንግሥትን ወንጌልም ሰበከ። በውስጧም ያሉ ሕዝቦች ግን ትምህርቱን አልተቀበሉም፣ ግብራቸውም ክፉ ነውና ደምን የሚያፈሱ ክርስቲያንንም የሚሸጡ ቅሚያንም የሚወዱ በእግዚአብሔር ሕግ ያልታዘዘ የሆነ ሴቶችን አብዝተው የሚያገቡ ነበሩ። ቅዱስ አባታችን ግን በዚያች ሀገር ውስጥ ጾም እና ጸሎት እየተጋደለ እስከ 7 ዓመታት ተቀመጠ። ከምድራቸውም ፍሬም ከውሃ ብቻ በቀር ምንም አልቀመሰም ነበረ። የቤተ ክርስቲያን ፋና ርዕስ ባህታውያን ኤዎስጣቴዎስም ስለ እነርሱ እየማለደ በጾምና በጸሎት ተጋደለ እንጂ ከርኩሳን መኳንንት ማዕድም አልበላም። ትዕቢተኞችም ከሚሆኑ ከባለጸጎች ቤትም ወይንና ጠጅን አልጠጣም። ነቢይ ዳንኤል የባቢሎንን ንጉሥ ከሚሆን ከናቡከደነፆር ማዕድ እንዳልበላና የሜዶን ንጉሥ በሚሆን በዳርዮስ ቤት የቅሚያ ወይንን እንዳልጠጣም ከዕለታት በአንድ ቀን ቅዱስ አባት አባ ኤዎስጣቴዎስ በቤቱ ውስጥ ሳለ ከደቀ መዝሙርቱም አንዱ ማር አመጣለት፣ ይበላ ዘንድም በፊቱ አቀረበለት። አባታችን በጣቱ ጫፍ ያን ማር በቀመሰ ጊዜ ጣፋጭነቱ አድንቆ ማሩን ከአፉ አውጥቶ ወደ ምድር ተፋ። የሥጋ ምቾትን ጣዕምን ከአፉ ያረቅ ዘንድ ልጆችን ይህ ማር ጣፋጭ ነው፣ እኔ ግን ከተወለድኩ ጀምሬ ከእነሱ አልበላሁም፣ ያለ ዛሬም ጣፋጭነቱን አላወቅኩም አልቀመስኩም አለ። የምግቦችንም የጣዕም ፍቅር ያልወደደ የዚህን መንፈሳዊ አባት ትምህርቱን አደንቃለሁ። ለወንጌል መንገድ ወይም ሕግ ተዘጋጅ እንጂ ፈጣሪው እናንተ የማታውቁት እኔ የምመገበው ምግብ አለኝ ሲል ሰምቶታልና። ዳግመኛም ሐዋርያው ጳውሎስ እንዲህ አለ፣ መብል ግን ወደ እግዚአብሔር አያደርስንም፣ ብንበላም አይረባንም፣ ባንበላም አይጎዳንም፣ የክርስቶስ ፍቅር ይሻለናል እንጂ። አሁንም ያገቡ እንዳላገቡ ይሆናሉ፣ ያለቀሱ እንዳለቀሱ ደስ ይላቸዋል፣ ደስ እንዳላላቸው የሸጡም እንዳልሸጡ፣ የገዙም እንዳልገዙ፣ የበሉም እንዳልበሉ፣ የጠጡም እንዳልጠጡ ይሆናሉ። የዚህን ዓለም ተድላ ሁሉ ያልፋልና ይህንን ሁሉ አስተውሎ ለመጠበቅ ተዘጋጅ። የሞቱንም መስቀል ይዞ የጌታውን ፍለጋ
ተከተለ። በመንግሥተ ሰማያት ያገኛት ዘንድ ነፍሱን በዚህ ዓለም ጣላት። በማያልፍና በማያረጁ ዘመናት በኢየሱስ ክርስቶስ ዘንድ በላይ በሰማይ ሕያው ይሆን ዘንድ ሥጋውን በምድር ቀጣት። የቅዱሳን አባቶቻችን አቡነ ኤዎስጣቴዎስ ጸሎትና በረከት ከኔ ከኃጥኡና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ስናነብ የጎደለውን የነጠበውን በአፈ መላእክት እግዚአብሔር ሞልቶ ይቀበልልን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይላክልን። ሁላችንም በያለንበት የሰላም አምላክ ይጎብኘን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ከዚህ በመቀጠል ለበረከት አንድ ተአምር አነባለሁ። ልመናውና በረከቱ ከኔ ከናንተ ከሁላችን ሕዝበ ክርስቲያን ጋር ይሁንና የተራቡትን በማጥገብ የተጠሙትን በማርካት በችሎታው መጠን ምጽዋትን በመስጠት የአባታችንን የኤዎስጣቴዎስን መታሰቢያ የምታደርግ በአክሱም ሀገር ውስጥ አንዲት ሴት ነበረች። ይኸውም መስከረም 18 ቀን ነው። በእንደዚህ አይነት ስራም ሳለች የበጎ ስራ ጠላት የሚሆን ሰይጣን ፈተናት። በእርሷም ላይ ሁለቱን አይኖቿን እስኪያውር ድረስ በእርሷ ላይ ወጥመድን አመጣባት። እርሷም እያዘነች ብዙ ዘመን ተቀመጠች። ወደ እግዚአብሔር እንዲህ እያለች ትማል ነበረ። ጌታዬ ሆይ አገልጋይ ኤዎስጣቴዎስ በእውነትና ንጹሕ በሆነ ልብ በስጋና በነፍስ ቅድስናን በፊት የሄደውን አስብ። ስለ እርሱም የደከመች ባሪያህን የአገልጋይን የኤዎስጣቴዎስን መታሰቢያ በመትጋትና በማዘጋጀት እሰራ ዘንድ ፈውሰኝ አለች። ከብዙ ዘመን በኋላ የዓይኖቿ ብርሃን ተመለሰ። በአባታችን የኤዎስጣቴዎስ ጸሎት ተፈወሰች፣ ብርሃንን አየች። የጻድቅ ሰው ጸሎት በእውነት ግድጃን ትፈጽማለችና ጸሎትና በረከቱ የጻድቁ አባታችን የኤዎስጣቴዎስ ካዘነው ከተከዝንበት ከገባንበት ራንቋ ከታሰርንበት ሰንሰለት ፈትቶ ያወጣን ዘንድ ጸሎት ልመናችንን ያሳርግልን ዘንድ የእግዚአብሔር በጎ ፍቃድ ይሁን። ሁላችንም ይጠብቀን። ጻድቁ ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ዓለማትን ሁሉ ይባርክልን። ለኢትዮጵያ ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን። ታመው በሆስፒታል በተለያየ ስፍራ በቤታቸው በጸበል ስፍራ ያሉትን ሁሉ ጠያቂ አጣው በመንገድ የወደቁትን ስደተኞች ሕሙማን ሁሉ እግዚአብሔር ይፈውስልን። በጻድቁ ላይ አድሮ ይፈውስልን። እንደዚሁም ደግሞ የታሰሩትን ያስፈታልን። በመንግስት የታሰሩትን በአጋንንት የታሰርነውን ሁሉ እግዚአብሔር ይፍታን። ሁላችንም በያለንበት ይጠብቀን። በአንድነት አባታችን ሆይ እንበል። ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለሚልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ለበረከት ደግሞ ቀጣዩን ገድለ አቡነ ኤዎስጣቴዎስን ይቀጥላል። ይህንን ፕሮግራም የምትከታተሉ ሼር፣ ላይክ በማድረግ ለጻድቁ በረከት ተሳታፊ አሳታፊ ትሆኑ ዘንድ በቅዱሱ ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ የጻድቁ አባታችን የኤዎስጣቴዎስ ገድል በበውን አነባለሁ። እንግዲህ ዛሬ ዓመታዊ ክብረ በዓላቸው ነው። በረከታቸው በሁላችን ላይ ይደር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን እግዚአብሔርን አጋዥ በማድረግ የቅዱስ ኤዎስጣቴዎስን መጽሐፍ ገድል ለማንበብ እንጀምራለን። ጸሎትና በረከታቸው ከኔ ከኃጥኡና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኖር አሜን። አንድ አምላክ በሆነ በእግዚአብሔር ስም አምነን ቀዳሚነቱ ከህሊና አስቀድሞ የነበረ ድህራዊና ቱም በልቦና ወዲያ ፍጻሜ የሌለው በአካል ሶስት በመለኮት አንድ የሆነ መንግስቱ ከሁሉ በላይ የሰለጠነ ግዛቱም የጸና በደብረ ጽዮን ፍትህን ያሰፈነ በደብረ ሲናም ሕግን የሰራ ለእርሱ ፍጹም ክብርና ልዕልና ይገባል። ንጹሕና ድንግል የሆነ
ፈጽሞ ታላቅ የሆነ የአባታችን የአባ ኤዎስታቴዎስን ነገር ከትሩፋቶቹ ጥቂት ነገርን እንነግራለን። እርሱም የነቢያት ተረፈ የሆነ ታላቅ ነቢይ ነው። ከታናሽነቱ ጀምሮ በሕግ ቅኖና የኖረና የታመነ የሐዋርያት ተከታይ ነው። አቡነ ኤዎስጣቴዎስ ከፈጣሪው ከእግዚአብሔር እጅ 10 ቃላት የተጻፈባቸውን 2 ጽላት የተቀበለ ዳግማዊ ሙሴ ይባላል። አቡነ ኤዎስጣቴዎስ ለወገኖቹ እስራኤልን መዓትን ያበረደ ዳግማዊ አሮን ይባላል። ዳግመኛ በምድር ላይ ዝናብ እንዳይዘንብ ሰማይን 3 ዓመት ከመንፈቀ የዘጋና ለአምልኮ ሕግ ቀናይ የሆነ ዳግማዊ ኤልያስ ይባላል። አቡነ ኤዎስጣቴዎስ አንዱን በሕይወት ሳለ አንዱን ከሞት በኋላ 2 ሙታንን ያስነሳ ዳግማዊ ኤልያስ ይባላል። ይከፍት ዘንድ የመንግሥተ ሰማያትን መክፈቻ ቁልፍ የተሰጠው ዳግማዊ ጴጥሮስ ይባላል። ልሳነ ዕረፍት ብርሃን ዓለም የተባለ ዳግማዊ ጳውሎስ ይባላል። አባታችን ማዕቀበ እግዚእ የአካለስያ መጋቢያ የቅድስት ቤተ ክርስቲያን መሠረቷና ምሰሷ የሆነ የቀሌምንጦስ ተከታይ ነው። አቡነ ኤዎስጣቴዎስ የቤተ ክርስቲያን መብራትና የሃይማኖት ምሰሶ የሆነ ዳግማዊ ቄርሎስ ይባላል። ለሃይማኖት ሕግ በመቅናት ጽሕሙን ብዙ ጊዜ የተነጨና ጥርሶቹን የተሰበረ ዳግማዊ ዲዮስቆሮስ ይባላል። የስሙ ባለሟልነት የፍቅር አንድነቱ ብዛት ከሕዝበ ክርስቲያን ጋር ይኑር ለዘለዓለሙ አሜን። እነሆ የነገሩን መጀመሪያ የሥራውንም ጥንት ነገር እንናገራለን። በምስራቅ በኩል በምድረ ጽር ደቂቀ ሄባ ከተባሉት ወገኖች የእናቱ ስም ሶስና የአባቱ ስም እስጢፋኖስ የተባለ ከመንግስቱና ታላላቆች ከሆኑ ከመኳንንት ወገን የተወለደ ስሙ ክርስቶስ ሞዓ የሚባል አንድ ሰው ነበረ። እርሱም መንበርታ ከተባለ ሀገር ዕዳ አብይ ቤት የተባሉ የሚጠሩ የሹማምንት ወገኖች የእናቷ ስም አቅሌስያ የተባለች የአንድ ባለጸጋ ሰው ልጅ አገባ። የእርሷም ስም ስነ ሕይወት ይባላል። ሁለታቸውም በእግዚአብሔር ፊት ደጋጎች ነበሩ። በትእዛዙ ሁሉ ጸንተው የሚኖሩ ነበሩ። ጾም በመጾም ጸሎትን በመጸለይ የእግዚአብሔርን ሕጎች 10 ቃላተ ኦሪትንና 6ቱን ቃላተ ወንጌልን ጠብቀው ይኖሩ ነበረ። ክርስቶስ ሞዓም ከሚስቱ በቀር ሌላ ሴትን አያውቅም ነበረ። ስነ ሕይወት የተባለች ሚስቱም ከባሏ በቀር ሌላ ወንድን አታውቅም ነበረ። ካላቸው ገንዘብ ሁሉ የተቸላቸውን ያህል ፈጽመው ለተቸገሩት እናት አባት ለሌላቸው ለመነኮሳትና መነኮሳያት ለመበልቶች ለአብያተ ክርስቲያናት ምጽዋትን በመስጠት በጎ ምግባር አብዝተው ይሰሩ ነበረ። ጋብቻቸውም በንጽህና ጠብቀው ይኖሩ ነበረ። ነገር ግን ልጅ አልነበራቸውም። ስነ ሕይወት የተባለች የክርስቶስ ሞዓ ሚስት ልጅ ስላልነበራቸው ፈጽማ ታዝን ነበረ። በትሑት ስብዕና ልቦናን በሕዝቡ እንባ አዘውትራ ወደ እግዚአብሔር እንዲህ እያለች ትጸልይ ነበረ። አቤቱ ጌታ ሆይ ልብህን ደስ የሚያሰኝ ጽድቅን የሚሠራ ሐዘኔንም የሚያረጋጋ የተባረከ ልጅን ስጠኝ፣ እርሱንም ለአንተ መባ አድርጌ እሰጥሃለሁ እያለች እየጸለየች 15 ዓመት ተቀመጠች። ከዚህ በኋላ ጸሎቷንና ብጽዕቷን ተሰማ። ከአሸናፊ እግዚአብሔር ዘንድ ደረሰ። የልቦናዋን ዘንድ ወደ ደስታ ተመለሰ። እንባዋም ለቅሷም ወደ ሐሴት ተቀየረ። የመላእክት አለቃ ቅዱስ ሚካኤል ከእግዚአብሔር ዘንድ ወደ እርሷ ተላከ። ከፊቷም ቆሞ ታያት። ስነ ሕይወት የእግዚአብሔር መልአክም ባየችው ጊዜ ከግርማው ከገናንነቱ የተነሳ ፈራች፣ ተንቀጠቀጠች። እንደ እሳትና እንደ ነበልባል በኃይል የሚነድ ክንፉን ባየች ጊዜ
ፍርሃት ከእርሷ ተወገደ። ልብሱም የእሳት ፍህም ይመስል ነበረ፣ ሽፋኑም መብረቅ ይመስል ነበረ። ከእርሷ ጋር በየዋህነት ወይም በለዘብታ ይናገር ጀመረ። እንዲህም አላት፣ ስነ ሕይወት ወይ ጸሎትሽና ምጽዋትሽ ከእግዚአብሔር ዘንድ ደርሷል። አይዞሽ፣ አትፍሪ። እነሆ ንጹሕና ቅዱስ የሆነ የተመረጠ ወንድ ልጅ ጸንሰሽ ትወልጃለሽ። እርሱም በመንግሥተ ሰማያት ታላቅ ሰው ይሆናል። ብዙዎችንም ጣዖትን ከማምለክ ወደ ፈጣሪያችን እግዚአብሔር ይመልሳቸዋል። በትምህርቱም የብዙዎች መድኃኒት ይሆናል። የነቢያትን የሐዋርያትን መጻሕፍትን ይተረጉማል። በእርሱም ሰነፎችን እርሱም በመንግሥተ ሰማያት ታላቅ ሰው ይሆናል። ብዙዎችንም ጣዖትን ከማምለክ ወደ ፈጣሪያቸው እግዚአብሔር ይመልሳቸዋል። በትምህርቱም የብዙዎች መድኃኒት ይሆናል። የነቢያትና የሐዋርያት መጻሕፍትም ይተረጉማል። በእርሱም ሰነፎችን ያለብማቸዋል፣ አስተዋዮች ያደርጋቸዋል። ከመንፈስ ቅዱስ ረድኤት ጡቶች ውሃ ክህደት ያልተቀላቀለበት ወተት ትምህርትን ያፈሳል። ለሚጠጣው የማይጥል የማይፍገመገም ጠብቆ ለሚይዘውም ለማይዋረድ ነው። ትምህርቱን የጠበቀው የሰራውንም አስሩን ለተከተለው የዘላለም ሕይወትን ያገኛል። ሥርዓቱ የሚሄዱትን ሁሉ ከመከራ ከጥፋትና ከክፉ ነገር ሁሉ ይጠብቃቸዋል። ትምህርቱን ነፍሱን ሰውነቱን የሚቃወማት ግን አውሎ ንፋስ እንደሚበትነው እንደ አደባባይ ትቢያ ይሆናል። ቦታውም አይታወቅም፣ ፍለጋውም አሰሩም አይገኝም። ትምህርቱን የሚቃወሟት ሁሉ እንዲሁ ይሆናሉ። የዓለም ሁሉ ኢጲስቆጶስ የሆነ ጌታን ይቃወማሉ እንጂ እኛን የሚቃወሙ አይደሉም እንዳሉ ሐዋርያትም። ስነ ሕይወት የእግዚአብሔር መልአክ የሚካኤልን የነገሩን ጣፋጭነት በሰማች ጊዜ ልቧ ተደሰተ፣ ሕሊናዋም ከሐዘን ተረጋጋ። መልአኩም ከእርሷ አልፎ በታላቅ ምስጋና ወደ ሰማይ አረገ። እርሷም የመላእክት አለቃ የሚሆን ቅዱስ ሚካኤልን እንደ ታያትና እንደ ነገራት ለባሏ ለክርስቶስ ሞዓ ነገረችው። ባሏ ክርስቶስ ሞዓም ከእኛ የሚወለደው ሕፃን የመንፈስ ቅዱስ ማደሪያ እንደሚሆን የጥበብና ምክር የእውቀትም ባለጸጋ እንደሚሆን በሃይማኖቱም የጸና ትዕግስትንም የታጠቀ ፍቅርንና የዋህነትን የተላበሰ እንደሆነ በይቅርታው ፍጹም እንደሆነ አስቀድሜ አወቅኩ አላት። የሁለታቸውም የክርስቶስ ሞዓና የሚስቱ ስነ ሕይወት ልብ ስለ ሕፃን አንድ ሆነ። ከጥቂት ቀን በኋላ የክርስቶስ ሞዓ ሚስት ስነ ሕይወት በጥቅምት 17 ቀን ጸነሰች። ከጸነሰች ቀን ጀምሮ ፊቷ በመንፈስ ቅዱስ ጸጋ የበራ ሆነ። የወይን ጠጅን እንደ ጠጣ በልቧ የምትደሰት ሆነች። ይህም በሆዴ ውስጥ ያለው ምንድን ነው አለች። ስነ ሕይወት ፈጽማ እየጸለየችና እየማለደች ተቀመጠች። ሕፃኑም ከጸነስኩ ጀምሮ ሕሊናዬ ሐሳቤም እንደ ፋና ይበራል እያለች ከዚህም በኋላ በ9 ወር ከ5 ቀን ሐምሌ 21 ቀን የኢትዮጵያ ንጉሥ ይኩኖ አምላክ በነገሰ በ9ኛው ዓመት የመላእክት አለቃ ቅዱስ ሚካኤል እንዳበሰራት ስነ ሕይወት ያማረ ልጅን ወለደች። ሕፃኑም በተወለደ በ3 ቀን የእናቱን ጡት እየጠባ ዓይኖቹን ወደ ሰማይ አቅንቶ እግዚአብሔር ፍጹም አመሰገነው። እናቱ ምስጋናውን ሰምታ አደነቀች። ስለዚህም ሥራ እንዲህ አለች። ከሰው ጋር ሳይነጋገር ወይም ፈጽሞ ከሚያመሰግን ከአንድ ሰው ጋር ሳይነጋገር ምስጋናን የሚያቀርብ ከቀደሙትም ቢሆን ከኋለኛቸውም ቢሆን አልሰማሁም። ከእናቱ ጋር ሳይነጋገር እግዚአብሔርን የሚያመሰግነው የሚናገረው እንደዚህ ያለ ሕፃን ከሁሉ ዓለምና ከኢትዮጵያ ሀገር በየት ተገኛለች? የሕፃኑ እናቱም ልጇን እንዲህ አለችው፣ የዓይኖቼ ብርሃን ልጄ ሆይ እንደዚህ ያሉትን ምስጋናዎችን ማን አስተማረህ? ያም ሕፃን ፈጽሞ የተናገራትንና የመለሰላትን ነገር የለም።
ዳግመኛም በዚች ሌሊት በእናቷ እቅፍ ተኝቶ ሳለ የጸሎት ሰዓት በደረሰበት ጊዜ እግዚአብሔርን አመሰገነው። እናቱ ግን ተኝታ ነበረ። ከልጁም የምስጋና ድምፅ የተነሳ ነቃች። እንደ ላሜህ ልጅ እንደ ኖህ በተወለደ በሦስተኛው ቀን የሚያመሰግን ልጅን ስለሰጣትም እግዚአብሔርን አመሰገነችው። ይህን ሕፃን የተመረጠ እግዚአብሔር በቅዱሳኑ ዘንድ በእውነት የተመሰገነ ነው። ሕፃኑም 40 ቀን ከሞላው በኋላ ክርስትና አስነሱት። ስሙንም ማዕቀበ እግዚእ ብለው ሰየሙት። መንፈስ ቅዱስ በዚህ ሕፃን ላይ አደረ። የአባቱንና የእናቱን ስም መጥራት ሳያውቅ ምስጋናውን ይናገር ዘንድ አንደበቱን ፈታ። በዳዊት አፍ ከሕፃናትና ጡትን ከሚጠቡ አንደበት ምስጋናን አዘጋጀ የሚል ቃል እንደተጻፈ፣ ዳግመኛም በሰለሞን አፍ ጥበብ ዲዳዎችን አናገረች፣ የሕፃናቱንም አንደበት አቀና የቀና አደረገች እንዳለ የዚያም ሕፃን እናቱ እስኪ ጎለምስ ድረስ በመልካም አስተዳደግ አሳደገችው። እግዚአብሔርም ከመላእክት አለቆች ሰይፎቹን የያዙ 2 መላእክትን ይጠብቁት ዘንድ ላከለት። ስለዚህም አባቱ ማዕቀበ እግዚእ ብሎ ጠራው። የእግዚአብሔር ጸጋ በላዩ ላይ አድሮበት ይኖር ነበረ። ሕፃኑም 7 ዓመት በሆነው ጊዜ እናቱ እንደ ነቢይ ሳሙኤል ለእግዚአብሔር እንደተሳለች ንጹሐን ካህን የሆኑ ሕይወቱንም እንደ መልአክ ካደረገ ወደ መነኮሳትም ቦታ በኤልያስ ሰረገላ ወደሚሄድ ከሰውም የሸሸ መነኩሴ ወዳለበት ደብረ ማርያም ተብሎ ወደሚጠራ የገርአልታ ምድር ወስዳ ሰጠችው። ከዚህ በኋላ ባደረ ጊዜ እናቱ ወንድም ወደሚሆን ወደ አባ ዳንኤል ጥበብንና ተግሳጽን ይማር ዘንድ ማዕቀበ እግዚእን ወሰዱት። አባ ዳንኤል በሕፃኑ ላይ ያደረ የእግዚአብሔር ጸጋ ባየ ጊዜ እጅግ አደነቀ። ያስተምረው ዘንድ ጀመረ። ሕፃኑን ፊደልንና የዳዊትን መዝሙር የነቢያትን መሐሌንና የቤተ ክርስቲያን መጽሐፍ ሁሉ ትርጓሜውን ተማረ። ብሉይና ሐዲሳትን ተረጎመ። መጽሐፍትን መጻፍና ማንበብን ጠንቅቆ አወቀ። እጅግም እውቀትን ተመላ። መዝሙረ ዳዊትንና መጽሐፍትን ከሚማሩ ልጆች ሁሉ ይልቅ በጥበብና በማስተዋል ከፍ ከፍ አለ። በሥራውና በቃሉ ማስተዋይ ሆነ። ከጓደኞቹም ጋር ፈጽሞ ተጫውቶ አይስቅም አይደሰትም ነበረ። ከሰው እጅግ ይሸሽ ይርቅ ነበረ እንጂ በቀንና በሌሊት እየሰገደ ይጸልይ ነበረ። ልቡ ወደ እግዚአብሔር የተሰቀለ ነበረ። የጻድቃን ምኞታቸው ከመላእክት ጋር ነው የሚለውን የሄኖክን መጽሐፍ አስቦ በምንጣፍ ላይ አይተኛም ነበረ። ወደ ተኛበትም የረድኤተ መልአከ ሚካኤል መጥቶ በክንፎቹ ይጋርደው ነበረ። ጥቂትም ተኝቶ ከምሰሶች ሁሉ ላይ አስቀድሞ ይነቃ ነበረ። ጌታችን በወንጌል ዛሬ የሚያለቅሱት ንዑዳን ክቡራን ናቸው፣ እነሱም ፈጽመው ይደሰታሉና ያለውን አስቦ ፈጽሞ እያለቀሰ ለጸሎት ይተጋ ነበረ። እነሱም ይህን ሁሉ አይተው ይገስጹት ነበረ፣ የሚያብድም ይመስላቸው ነበረ። እነሱ ግን ነፍሴን አስጨንቃታለሁ ሥጋዬንም አስገዛዋለሁ ያለውን እግዚአብሔር የዚህን ዓለም ምኞትን መረጠ ያለውን የጳውሎስን ቃል አሳቦ ነፍሱን ይንቃት ነበረ፣ ሥጋውንም ይጥል ነበረ። የሕፃኑ የትጋቱና የገድሉ ዜና በዚያም ገዳም የሚኖሩ መነኮሳት ተነገረ። ይህ ሕፃን ለመልካም ሥራ ምን ያህል ይጨነቃል፣ ለተጋድሎም ይተጋል ብለው እስኪያደንቁ ድረስ እርሱ ግን የመጀመሪያይቱን ገድሉን ባወቀበት ጊዜ ያችን ትቶ ሌሊቱን ገል ይጀምራል። መልካም ስጦታና ፍጹም ዕድል ሁሉ ከእርሱ የሚሰጥ መንፈስ ቅዱስ በጀመረው ገድሉ ሁሉ ይረዳው ነበረ። የሚፈታ የትዕግስት ሀብልና የማይቆረጥ የትሕትና ፈትል ሰውነቶቹን ሁሉ አሰረ። ለአረጋውያን በትጋት ይልካቸው ነበረ። ትልቆችንም ያከብራቸው፣ ትንሾችንም ይታዘዛቸው ነበረ። በችግር ውስጥ ላሉ ሁሉ
ይረዳ ነበረ። ለችግረኛም እንጀራውን ይሰጥ ነበረ። ዋጋውን ከልዑል ዘንድ ታምኖ ሰዎች እንዳያውቁበት በስውር ይጾም ነበረ። ክብርን ናቃት፣ ከፍ ከፍ ማለትንም ጠላት፣ ባለጸግነትንም ጣላት፣ ተዋት። በመንግሥተ ሰማያት ባለጸጋ ይሆን ዘንድ ድህነትን ተከተላት። በእግዚአብሔር በሰርግ ጊዜ ከጻድቃን ጋር ይደሰት ዘንድ ችግርን መረጣት። ወደ ሞትና ወደ ጥፋት የምትወስድ ሰፊ መንገድን ትቶ ራሱን ወደ ጠባቢቱ መንገድ አስገባ። ነገር ግን ነገርን በማብዛት የሚነቅፍ አልሆነም። ምንም ቢመቱት ክፉን በክፉ አልመለሰም። የቀኝ ፊትን ቢመታ ሁለተኛይቱ መልስለት ብሎ የቅዱስ ወንጌል ቃል እንደተናገረ የሚቃወመውን ይቅር ይለው ይራራለትም ነበረ። እንግዳንም ከሩቅ ሲመጣ ባየ ጊዜ ጓዙን ተሸክሞ ይቀበለው ነበረ። እግሩንም ያጥብ ነበረ። ለእርሱ አንዲት የሆነች እንጀራንም ይሰጠው ነበረ። ያለ እርሷም ሌላ የለውም ነበረ። እርሱ ግን እየተራበ ጦሙን ያድር ነበረ። ጌታችን በወንጌል ስለ ጽድቅ የሚራቡ ንዑዳን ክቡራን ናቸው እነሱ ይጸግባሉና እንዳለ ከተወለደበት ቀን ጀምሮ ማይቀበ እግዚ 12 ዓመት ሲሞላው አባ ዳንኤል ማይቀበ እግዚን በመልካም ሥራ ሁሉ ፈጽሞ ፍጹምም እንደሆነ ባየ ጊዜ ዲያቆን ይሆን ዘንድ የእርሱ ልቦና የልጆቹም ልብ ሁሉ ወደደ፣ ፈጽሞም ይገባዋል አሉ። ጸሎት በረከቱ በእውነት ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ከዚህም በኋላ መምህሩ አባ ዳንኤል ሁሉም መነኮሳት የዲቁና ሹመትን ስለመቀበል በተናገሩት ጊዜ ሕፃኑ ደነገጠ። እርሱም ጥበብና እውቀትን ካላቸው ከታላላቆቹ ወይም ከታናናሾች ለራሳችሁ ሹሙ፣ እኔ ሰነፍ ነኝና ለዚህ ሹመት አልገባም አላቸው። ብዙ ጊዜ እየለመነ ግድ አሉት። እርሱም እምቢ አላቸው። እሺ ማሰኘትን በተሳናቸው ጊዜ ተውት። በማግስቱም ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ የመረጥኩህና ወዳጄ ማይቀበ እግዚ ሰላምታ፣ ፍቅር፣ አንድነት ለአንተ ይገባሃል። ከወንድሞች ሁሉ ይልቅ ለቤተ ክርስቲያኔ አገልጋይ ትሆን ዘንድ በአንተ ደስ ብሎኛልና እኔ የማይ ሰው እንደማይህ አይደለህም። ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። ስለዚህ እኔ አገልጋይ ዳዊትን ከወንድሞቹ ሁሉ ይልቅ እንደመረጥኩት መርጫለሁ አለው። ይህንን ተናግሮ ጌታችን በምስጋና ወደ ሰማይ አረገ። የቅዱስ አባታችን አቡነ ኤዎስጣቴዎስ ጸሎትና በረከቱ ከኔ ከኃጥኡና እዚህ ከተሰበሰብነው ከቅዱሳን ዝክር ምእመናት እንዲሁም ከሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት የሃይማኖት መምህር አባታችን ኤዎስጣቴዎስ አረፈ። የዚህ ቅዱስ የአባቱ ስም ክርስቶስ ሞዓ የእናቱ ስም ስነ ሕይወት ይባላል። ሁለቱም ደጋጎች እግዚአብሔርን የሚፈሩት በሕጉ ጸንተው የሚኖሩ ነበሩ። ከዚህ በኋላ በከበረ መልአክ በቅዱስ ገብርኤል አብሳሪነት ይህን ቅዱስ ወለዱት። ስሙንም የጌታ ጥብቅ ብለው ሰየሙት። ባደገ ጊዜ የዳዊትን መዝሙርን የቤተ ክርስቲያንን መጽሐፍ አስተማሩት። ከዚህም በኋላ የእናቱ ወንድም አባ ዘካርያስን ወዳለበት የመነኮሳት ገዳም ወሰዱት። አባ ዘካርያስም የእግዚአብሔር ጸጋ እንዳደረበት አውቆ የምንኩስናን ሥርዓት አስተምሮ የመላእክትን አስኬማ አለበሰው። ከገድሉ ጽናት የተነሳ በገዳም ያሉ አረጋውያን እስኪያደንቁ ድረስ በጾም በጸሎት የተጠመደ ሆነ። እርሱ በጥበብና በእውቀት የጸና ነውና ከጥቂት ጊዜ በኋላ ዲቁናን ተሾመ። ዲያቆናት አለቃ እንደሆነ እስጢፋኖስም ለቤተ ክርስቲያን አገለገለ። ከዚህ በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ ከሚካኤልና ከገብርኤል ጋር ተገለጠለትና ሰላምታ ሰጠው። በንፋሐተ መንፈስ ቅዱስ አሳደረበት። እንዲህም አለ፣ ወዳጄ ኤዎስጣቴዎስ ሆይ እኔ ከእናትህ ማኅፀን መረጥኩህ። ያለ ኀፍረትና ድንጋጼ ወንጌልን ለብዙዎች ሕዝቦች ትሰብክ ዘንድ ከኢትዮጵያ እስከ አርመንያ ድረስ መምህር አደረግኩህ።
አንተን የሰማ እኔን ሰማ፣ አንተን ያልሰማ እኔን አልሰማም። ጌታችን ይህን ተናግሮ ወደ ሰማይም በክብርም አረገ። ቅዱስ ኤዎስጣቴዎስም ወደ ኤጲስቆጶስ ሄዶ ቅስናን ተሹሞ የወንጌልን ሃይማኖትን ይሰብክ ዘንድ ጀመረ። ብዙ ሰዎች ወደ እርሱ እስቲሰበሰቡ ድረስ በእርሱም እጅ ምንኩስናን ደቀ መዝሙርቱን ሆኑት። ከእርሳቸው ታላቁ አባ አብሳዲ ነው። ብዙዎቹም የክፋት ሥራችንም አስትቶ ከክህደታቸው መለሳቸው። ትምህርቱንም በሀገሩ ሁሉ ደረሰ። በመላ ዘመኑን የሰንበታትን የበዓላትን አከባበርና የጸና ሆኖ ተሰራ። ከሐዋርያትም ሕግና ሥርዓት ወደ ቀኝም ሆነ ወደ ግራም ሁሉ ፈቀቅ አላለም። ወደ ኢየሩሳሌም 2 ጊዜ ሄደ። እግዚአብሔርንም በእጆቹ የዕውራንን ዓይኖችን በማብራት አንካሶችን ጎባጦችን በማቅናት አጋንንትን በማስወጣት ቁጥር የሌላቸው ተአምራትን አደረገ። ከዚህ በኋላ ወደ ኢየሩሳሌም በእግዚአብሔር ፍቃድ ለመሄድ ባሰበ ጊዜ ልጆቹን ሰብስቦ የመነኮሳት ሥርዓት ይጠብቁ ዘንድ ከመናፍቃን ጋር እንዳይቀላቀሉ አማጸናቸው። ልጁ አብሳዲንም በእነርሱ ላይ ሾመውና ወደ ኢየሩሳሌም ሰንበትን እያከበረና የክርስቶስን ሃይማኖት እያስተማረ ሄደ። ወደ ሊቀ ጳጳሳት አባ ብንያምንም ደርሶ ከእርሱ ቡራኬ ተቀበለ። የሃይማኖትን ነገር ተነጋገሩ። ዳግመኛም ከከበሩ ቦታዎች በመሳለም በረከትን ተቀበለ። በዮርዳኖስም ተቀመጠ። ከዚህም ወደ አርማንያ ሄደ። ወደ ኢያሪኮ ባሕርም ሲደርስ በመርከባቸው ያሳፍሩት ዘንድ መርከበኞችን ለመናቸው። በከለከሉት ጊዜ አጽፍን በባሕሩ ላይ ዘረጋ። በቅድስት ሥላሴ ስም በላዩ ባረከ። ራሱንም በመስቀል ምልክት አማተበ። እንደ መርከብም ሆነለት። በላዩ ተጫነ። 2 መላእክት ቀዛፊዎች ጌታችን እንደ ሊቀ ሐመር ሆነለት። ከባሕሩም ግርማ የተነሳ እንዳይፈሩ ልጆቹን አጽናናቸው። ግን እንዲህ አላቸው፣ ልጆቼ በልባችሁ ቂምና ሽንገላን እንዳይኖር ተጠበቁ። ለእኔ ግን እንደናንተ አንዱ እንደሚጠፋ ይመስለኛል። ይህን ሲናገር ልቡ የቂም የበቀል ማከማቻ ስለሆነ ወዲያው አንዱ ከእነርሱ መካከል ሰጠመ። በእግዚአብሔር ፍቃድ ባሕሩን ተሻግሮ ወደ አርመንያ ከተማ ደርሶ ከሊቀ ጳጳሳቱ ጋር ተገናኙ። ሰገዱለትም። ከእርሱም ቡራኬን ተቀበለ። ሊቀ ጳጳሱም ባየው ጊዜ ታላቅ ደስታን ደስ አለው፣ በፍቅርም ተቀበለው። አባታችን ኤዎስጣቴዎስም ሁሉ በትምህርቱ አንድ እስከሆኑ ድረስ የአርመንያ ሰዎች ሐዋርያት በሲኖዶሳቸው የሰሩትን ሥርዓትን እያስተማራቸው ኖረ። ከዚህ በኋላ እረፍቱ ሲደርስ ክብር ይግባውና ጌታችን ተገለጠለትና ስሙን ለሚጠራ መታሰቢያውን ለሚያደርግ ገድሉን ለሚጽፍ ቃሉን ኪዳኑን ለሰጠ ላነበበ ስላስነበበ ባረፈም ጊዜ ጳጳሳትና ካህናት በታላቅ ክብር ገንዘው በሰማዕቱ በቅዱስ መርምህናም ቤተ ክርስቲያን ውስጥ ቀበሩት። ከሥጋውም ብዙ ተአምራትን ተገለጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የአጋዕዝተ ዓለም ቅድስት ሥላሴ ልጆች፣ የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታ በኢየሱስ ክርስቶስ ፍጹም ሰላምታ ሁላችሁንም ሰላም ልል እወዳለሁ። እግዚአብሔር ቢረዳን የጻድቁ አባታችን የአቡነ ኤዎስጣቴዎስ ከፋሌ ባሕር መልካቸውን አደርሳለሁ። ለዚህ ቻናል አዲስ የሆናችሁ ቤተሰብ እንድትሆኑ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ከኛ ጋር እንድትቀጥሉ ሳሳስብ፣ ለነባሮችም ይህን በማስተባበር ላይክ ሼር በማድረግ አገልግሎቱን እንድናፋጥን በጻድቁ አባታችን አቡነ ኤዎስጣቴዎስ ስም ሁላችሁንም በትህትና እጠይቃችኋለሁ።
ሰላም ቀዳሚሁሰ ለዘየማን ፈጽማ ግድጃን ማስፈጸም በምትችል ጸሎትህና በኃይለ ረድኤትህ አስቀድሞ ለሚያምን አባት ሆይ ከፍ ባለ በይቅርታ ቦታ ፈጽሞ ይቆማል። በቅዱስ መስቀል ማዕተብ ፊቱን አማትቦ ይቆማል። ከዚህም በኋላ መልሶ እንዲህ ይላል። ሰላም ለጽንሰትከ በአምላካችን በክርስቶስ ፊት ዘወትር በሚቆሙ በብስራተ መልአክ ለሆነ ጽንሰትህ ሰላምታ ይገባሃል። ብሩክ ዘርና ቅንጣት ኤዎስታቴዎስ ሆይ የደጋ ነፋስ ላልመታውና ኩርንችት እሾ አጣብቆ ላልያዘው እርሻህም ብፅዓን ይገባሃል። ሰላም ለልደትከ ለስነ ሕይወትና ለዘመዶቿ ደስታን ለሆነችው ልደትህ ሰላምታ ይገባል። ለቅዱሳን ያስረሳህ ሕፃን ኤዎስታቴዎስ ሆይ የከንፈሬን ፍሬ እጅ መንሻ አድርጌ ጌታዬ ሆይ ለአንተ አቀርባለሁ። ዳግመኛም የማህሌቴን ምራታ ወይም አመራር እሰጣለሁ። ሰላም ለዝክረ ስምከ መጠጥ ባለበት ጊዜ እንደሚሆን ያማረ ማህሌት ለስምህ መታሰቢያ ሰላምታ ይገባል። የጌቶች ነገስታትን የምትገዛ ኤዎስታቴዎስ ፀሐይ ሆይ በልዕልና ደም ግባት ሰማይ ይደሰታል፣ በምስጋናህም ቀላይ ትደሰታለች። ሰላም ለስዕርተ ርእስከ መልኩ ጥቁር ለሆነ ቁመናው እና ለአማረ ራስህ ጠጉር ሰላምታ ይገባል። በዕድሜ ትንሽ የሆንክ ኤዎስታቴዎስ ጎልማሳ ሆይ በአብና በማርያም በረከት ትባርከን ዘንድ ዛሬና ነገሮችንም በልብህ አመላክተን። ሰላም ለርእስከ እንደ መርአዊ ክርስቶስ የአርባ አክሊለ ሦክ በድካም ቆብ ለተሸፈነ ራስህ ሰላምታ ይገባል። የአብ ፊቱና መልኩ የሆነች ጥበብ በምታደርግባት በመጽሐፈ ጎዳና የብዙ ሕዝቦችን ያበራህ ኤዎስታቴዎስ ሆይ ለራስህ ሰላምታ ይገባሃል። ሰላም ለቆብአ ርእስከ በሊቀ ካህናቱ የአስራው የአሮን የራስ ቆብ ከአሮን ከራሱ ቆብ ይልቅ ፈጽሞ የከበረ ለራስህ ቆብ ሰላምታ ይገባል። ጻድቁ አቡነ ኤዎስታቴዎስ ሆይ ፍቅርህ የልቤን አፍንጫ በሳ። ጌታዬ ሆይ ስራን ለአንተ ብቻ ገንዘብ እንዳደረግ ሰማይና ምድርንም አድኛለሁ። ሰላም ለገጽከ አምሳሉ እንደ መልክ ለሆነ ፊትህ የብርሃን መልክም ድንቅ ለሆነ ፊትህ ሰላምታ ይገባል። በሁሉ ዘንድ የከበርክና የተወደድክ አቡነ ኤዎስታቴዎስ ሆይ የሚከተለውን ትምህርት እና የማስተማር ቃልህን የሰሙ ኤልያስ ቴስቢያዊ ተነስ አሉ። ሰላም ለቀራንብቲከ ምክርንና የተሰወረ የጥበብ ነገርን ለሚመረምሩ ቅንድቦችህ ሰላምታ ይገባል። ጻድቁ ኤዎስታቴዎስ ሆይ ወንጌላዊ ሃይማኖትህ ተራራ እንደሚያፈልስ በጻድቃን ማህበር ተነገረ፣ በውሃ ውስጥም ገለባን ያሰጥማል። ሰላም ለአይንቲከ ጥልቅ የሆነ ገደል እና እንደ ሰማይ የራቀ ነገርን ለሚያዩ ዓይኖችህ ሰላምታ ይገባል። መብረቅን የምታሸንፍ
ኤዎስጣቴዎስ ብርሃን ሆይ የልቤ ስር በሞቀ ጊዜ በሰርቅ ወደ መሳዓ ተመልሰህ የይቅርታህን ጠል ያጠጣልኝ። ሰላም ለአእዛኒከ ለውስጥ ህሊና ንጉሥ ለሚያገቡ የመልካም ዜናና የነገር በሮች ለሆኑ ጆሮች ሰላምታ ይገባል። ብሩህና ቀላል ደመና ኤዎስጣቴዎስ ሆይ ለርስትህ ሕዝብ መና ታወርድ ዘንድ ወይም ታዘንብ ዘንድ ከቤትህ ወደሚፈልግ መንገድ ተላክ። ሰላም ለመላቲሂከ እንደሚሸፈን አበባ የቅላታቸው ጭማሪ ለአማሩ ጉንጮችህ ሰላምታ ይገባል። ዛፍን የምትስብ ምስጉን ኤዎስጣቴዎስ ሆይ ከዋክብት በሰማይ እንደሚያበሩ በፊትህ ሆኖ ትእዛዝ ይጸናል። ሰላም ለአእናፊከ የበጎ መዓዛ ነፍስንና ደስታ ሽቶን በቀጥታ ለሚስቡ አፍንጫዎችህ ሰላምታ ይገባል። በውጭ የሚያመሰግኑህ ኤዎስጣቴዎስ መምህር ሆይ ጸሎትህና ምጽአትህ በመሬት ትሰማ፣ ጽድቅህ በሰማይም ጸና። ሰላም ለከናፍሪከ በሚስጥር ደም ዘወትር የሚረጩ በከበረ መስቀል ለተወጉ ጎኖችህ ሰላምታ ይገባሃል። የሀገር ሁሉ ገዥና ጌታ ቅዱስ ኤዎስጣቴዎስ ሆይ ቁርጥ በሆነ በፍርድ ነገር ከጠላቶቼ ጋር አፋርደኝ፣ ለጠላቶችም መሳቂያ እንዳታደርገኝ። ሰላም ለአፉከ ምሳሌን ለሚተረጉምና በከፍታ ለሚተነብይ አፍህ ሰላምታ ይገባል። የይቅርታ ዓመት ዘውድ የሆንክ ጻድቁ ኤዎስጣቴዎስ ሆይ ገዳማት በአንተ ልምላሜን ይጠግባሉ፣ ኮረብቶችህም ኃይልህን ይታጠቃሉ ወይም ያገኛሉ። ሰላም ለአስናኒከ ሐሜትን ከመናገርና ከማሰነካከል የተነሳ መዝጊያ ለሆኑ ጥርሶችህ ሰላምታ ይገባል። በደል የሌለብህ የዋህ ኤዎስጣቴዎስ በይ በእኛ ላይ በትምክህት ፊቱን ባነሳ ጊዜ የነፍሳችን ጠላት በቁጣህ ገስጸው። ሰላም ለልሳንከ ከአፍና ከጉሮሮህ ጋራ ሚዛን ሆኖ በፊትህ ላልበደለ አንደበትህ ሰላምታ ይገባል። ፊትን አይተህ የማታዳላ ርቱ ቅን ቅዱስ ኤዎስጣቴዎስ ሆይ ቡቃያን አውጥቼ ፍሬን እስካደርግ ድረስ የልብ ስሬ በደረቀ ጊዜ የይቅርታህ ልምላሜ ያጠጣን። ሰላም ለቃልከ ከውስጥ እንደወጣ ስራ የሚሰራ እንደ ሁሉን ቻይ አምላክ ቃል ለሆነ ቃልህ ሰላምታ ይገባል። በዋጋ የማትገኝ ኤዎስጣቴዎስ እንቁ ሆይ አብርሃም ሎጥን እንዳዳነው ንጥቂያ ልማዳቸው ከሆነ ጠላቶቼም አድነኝ። ሰላም ለእስትንፋስከ ከአራቱ ነፋሳት ይልቅ ፈጽሞ የሚሻል የርትዕና የበረከት ነፋስ ለሆነ እስትንፋስህ ሰላምታ ይገባል። ለዱር እንስሳትና ለሰው ሁሉ ጤና የሆንክ ጻድቁ አቡነ ኤዎስጣቴዎስ ሆይ በየራሱ መልክ የሮማን እንጨቶች የወይን ቅርንጫፎች ላንተ ያፈራሉ። ሰላም ለጉርኤከ እንደ አማረ ወይን ለሆነ ጉሮሮህ ሰላምታ ይገባል። ታላቅና ነቢይ መምህር ቅዱስ ኤዎስጣቴዎስ ሆይ በአጽፍህ በባህር ላይ ስትጫወት ፍቅር የራቃቸውን ክፉ ዋናተኞችን አለቃን ደካማ መርከብን መከልከል ምን ይጠቅመዋል?
ሰላም ለክሳድከ በሥጋ አዳራሽ ውስጥ ለተተከለና የአማረ ስዕልን ለተሸከመ የአንገት ሰላምታ ይገባል። አቡነ ኤዎስጣቴዎስ ሆይ ለእኔ ከሌሎች መለመን ኀፍረት ነውና የኔ ባሪያህ ማረስን አልችልምና በይቅርታና በበረከት ድረስልን አባታችን። ሰላም ለመትከፍትከ ጻርና ድካምን ከመሸከም ያርፉ ዘንድ የኢየሱስ ክርስቶስን ቀንበር ለተሸከሙ ጫንቃዎችህ ሰላምታ ይገባል። ግርማና ሞገስን የተጎናጸፍ ቅዱስ ኤዎስጣቴዎስ ሆይ የጠላቶቻችን ምክር እንደ ማዕበለ ሞገድ አቁማት፣ ከልኳ ታልፍ ዘንድ አግባብ አይደለምና። ሰላም ለአስኬማከ እንደ መላእክት አስኬማ ለሆነ አስኬማ እንደ አንገተ ማርዳ ጌጥም ለሆነ አስኬማ ሰላምታ ይገባል። በሰማይ ነቢይና ታላቅ የሆንክ ቅዱስ ኤዎስጣቴዎስ ሆይ ከመገዛት ስራና ከድካም ፈጽመህ አድነን፣ የሥጋችንን ደካማነት አንተ ታውቃለህና። ሰላም ለዘባንከ ከጣዖታት ፊት ለተመለሰ ጀርባ ሰላምታ ይገባል። ልዑል አንተን ወደ መንገዱ መልሷልና አባቴ ኤዎስጣቴዎስ ሆይ የታመነ ወዳጅ መለዋወጥን እንደማያደርግ መዋጠን ከለመደ ከተኩላ አፍ ታድነኝ ዘንድ እለምንሃለሁ። ሰላም ለእንግዳአከ ትሕትናን እና ትዕግስትን ገንዘብ ለማድረግ ልብ ማድረግን ለአጸና ልቦና ሰላምታ ይገባል። እንደ ዮና ልጅ እንደ ቅዱስ ጴጥሮስ በደል ይቅር የምትል ኤዎስጣቴዎስ አባት ሆይ የሰጠኸኝን ቅኖና ፈጽሞ ብረሳ በአንተ ሥልጣን በእኔ ላይ ርኅራኄን አድርግ። ሰላም ለሕፅንከ ከሥጋዋ ከስራዋና ከልጆቿ የተነሳ የተመረጠች ጥበብ መቀመጫዋ ላደረገችው ጉንጭህ ሰላምታ ይገባል። በጨለማ ውስጥ የምታበራ ቅዱስ ኤዎስጣቴዎስ መብራት ሆይ ከኤሳው ይልቅ ርብቃ ያዕቆብን እንደምትወድ ነፍሴ ታመሰግንሃለች፣ በእጅጉም በእውነት ትወድሃለች። ሰላም ለአእዳዊከ ባለ ጸጋ በረሃብ ጊዜ እጁን እንደሚዘረጋ ለስጦታ ለተዘረጉ እጆችህ ሰላምታ ይገባል። ጠቢብ ዋናተኛ ቅዱስ ኤዎስጣቴዎስ አባት ሆይ በሰፊ ባህር ላይ እንደ ወፍ መብረር ድንቅ ነው፣ እጅግም እጹብ ያስብላል። ሰላም ለመዛርኢከ ጭፍቅ ያሉ የዛፎችን ቅጠል እና አበባን ለብሰው አዕጹቅን ለተመሰሉ ክንዶችህ ሰላምታ ይገባል። ጽድቅን ገንዘብ የምታደርግ አባቴ ቅዱስ ኤዎስጣቴዎስ ሆይ ክብሩ የገንዘቦች አለቃ ወርቅን የሚያነሳ የምስጋና ዕንቁ ከአፌ ወደቀ። ሰላም ለኩርናእከ በእጅህና በክንድ መካከል መሰረቱ ልዩ ለሆነ ክንድህ ሰላምታ ይገባል። ምኞትን ሁሉ የምትፈጽምና ሁሉን የምትሰጥ ቅዱስ ኤዎስጣቴዎስ ሆይ በቤትህ ማዕድ ሲሰራ የባዕድ ሰውና የሌላ እህል ለእኔ ፈጽሞ አይገባም። ሰላም ለእመትከ ገድልን የሚለካ ክንድህ ሰላም እንልሃለን፣ ሰላም እለዋለሁ። አባቴ ቅዱስ ኤዎስጣቴዎስ ሆይ ነቢዩ ኤልያስ ለኤልሳ እንደከፈለው በአንተ ዘንድ ያለውን ጸጋህን ወይም ሀብትን ትከፍለኝ ዘንድ ለይቅርታ ቅረብልኝ። ሰላም ለራህከ በመልክና በደም ግባት አንድ ለመሆኑ የአስሩ ጣቶችህ ግንድ ወይም መገኛ ለሆነው ማልጂ ሰላምታ ይገባል። የእግዚአብሔር የምክሩ መልእክተኛ የሆንክ አባቴ ቅዱስ ኤዎስጣቴዎስ ሆይ የዓለም መኖሩ
ከበቃኝ ቁጥሩ የማይጨምር የተድላ ዘመንን ጨምርልኝ። ሰላም ለአጻብኢከ በቅዱስ ወንጌል መሠዊያ የሐዲስ ዘመን በግን አስቀድሞ ለሰው ጣቶች ሰላምታ ይገባል። በሥጋና በነፍስ ንጹሕ የሆንክ ካህን ቅዱስ ኤዎስጣቴዎስ ሆይ በጣት መባረክን በራሱ ላይ አንብሮተ እድ ካህን አባቴ ሆይ ዛሬ ችላ አትበለን። ሰላም ለአጽፋረ እዴከ መልካቸው ነጭ ለሆነ ለእጅህ ጣቶች ሌላ ደምግባት ላለመዱ የእጅህ ጣቶች ሰላምታ ይገባል። ለቤተሰብና ለእንግዳ ጠቃሚ የሆንክ ጻድቅ ቅዱስ ኤዎስጣቴዎስ ሆይ በላይ ላይ ቀላል ዕዳ አለና ያለ ክፍያና ያለ አሳብ ልጅህን አድነኝ። ሰላም ለገቦከ አምደን እና ሰቅን ምንጣፍ አድርጎ ለትሩፋት ለደከመ ጎን ሰላምታ የሚገባ ዘወትር እየቆምኩ ባህሪ በደሌን ኤዎስጣቴዎስ ሆይ ከወሰኑ አለፈ እልሃለሁ ታሻግረኝ ዘንድ እጽፍህን ዘርጋልን ለሁላችን። ሰላም ለከርስከ እይታው እንደ ሰሌዳ ለሆነ ሆድህ የአዲሱን 10ቱ ቃላት ለተቀረጹበት ሰላምታ የሚገባ የእግዚአብሔር የቤቱ አዛዥ ጥበበኛ ቅዱስ ኤዎስጣቴዎስ ሆይ ለሰራተኞቹ ሁሉ ምግባቸውን ተሰጣቸው ዘንድ በገንዘቡ ሁሉ ላይ ባለቤት ያሰለጠነህ ነህ። ሰላም ለልብከ ቂምና በቀል ለተወሆድ ሰላምታ የሚገባ የእስራኤል ሕግ አለህና በእውነት ድንግል የሆንክ አባቴ ቅዱስ ኤዎስጣቴዎስ ሆይ በለመለመ ሀገር ለእኔ ያፈራህልኝ የምኞቴ ቀዳሚ እህል አንተ ነህና። ሰላም ለኩልያቲከ በሰማይ ጥበብ ጫፍ ልዑል የመረመረችው መንታ ለሆኑ ኩላሊቶች ሰላምታ ይገባል። ጻድቁ ቅዱስ ኤዎስጣቴዎስ ሆይ ከሄድክባት ምድር ኤፍራታ ተመለስ። ባል ያላት ሴት ባሏን ደጅ እንደምትጸና ኢትዮጵያም በዘመኗ ሁሉ ደጅ ትጸናሃለችና። ሰላም ለህሊናከ ከልብህ ውስጥ ለወጣ አስተሳሰብህ ሰላምታ ይገባል። በጎ ሕግንና ጽድቅን ያስብ ዘንድ ቂምን የማታውቅ የዋህ ቅዱስ ኤዎስጣቴዎስ ሆይ ወራጅ ውሃ ሆኖ ሳያጠጥመን የባህሪን ኃጢአት ይቅር ማለትን አታቃልል። ሰላም ለአማኡቲከ በሩን ለአንኳኳ ምሕረቱን ለማይከለክል አንጀትህ ሰላምታ ይገባል። ምሕረትና ምስጋና የበዛልህ ጻድቁ አባታችን አቡነ ኤዎስጣቴዎስ ሆይ ቅዱስ ጳውሎስን ቲቶን እንደወደደው ማቃለል ሳይኖርብህ አገልጋይህን እኔንና እዚህ የተሰበሰብነው ውደደን። ሰላም ለነዋይ ውስጥከ ጊዜን አግኝቼ ዛሬ ለውስጥ ዕቃ ሰላም እላለሁ። አባቴ ቅዱስ ኤዎስጣቴዎስ ሆይ ለማረጋጋት ቅረበኝ። ፈጽሞ በነጋ ጊዜ እንቅልፌ ይመጣብኛል፣ በመሸም ጊዜ መቼ ይነጋል እልሃለሁ። ሰላም ለህንብርትከ እንደ አማረ ማህተም አይን የመልኩ ጥበብ ለአማረ እምብርትህ ሰላምታ ይገባል። ጻድቁ አቡነ ኤዎስጣቴዎስ ሆይ እንደራባቸው በምድረ በዳ ይሄዱ ዘንድ ወደ አንተ የመጡትን ጎልማሳዎች እንዲሁ ልትሰዳቸው አግባብ አይደለምና ከተከፈተ መሶብህ ለሁላችንም ስጠን። ሰላም ለሐቅከ ስጋ እስከሚፈርስ ቆዳ እስከሚቦጫጨቅ ድረስ የብረት
ቅናትን ለታጠቀ ወገብህ ሰላምታ ይገባል። አባቴ ጻድቁ ኤዎስጣቴዎስ ሆይ ይህን ባሳሰብኩ ጊዜ የኢዮብን ትዕግስት ታግሰሃልና ሁልጊዜም እማጸናሃለሁ። ሰላም ለአቋያጺከ እንደ ወርቅ ወንበር ሆነው የተሰሩ ወርቅ ለሆኑ ጭኖችህ ሰላም እላለሁ። በትጋትና በፍቃድ የምትፈጽም አባቴ ኤዎስጣቴዎስ ሆይ በእውነት ስምህን እየጠሩ ልጆች ወደ ተሰበሰቡባት ማዕከል ና። ሰላም ለአብራኪከ ለዶማሊ ጣዖትና ለብር ጣዖት ላልሰገዱ ጉልበቶችህ ሰላምታ ይገባል። ከኤሊ በኋላ የተነሳ ሳሙኤል ኤዎስጣቴዎስ አባት ሆይ ሁሉም ለወገኑ ይጸልያልና ስለ ልጆችህ ጸልይልን። ሰላም ለአእጋሪከ ፋጻ ቀጢንን በመጥራት ያለመለያየት ለሮጡ እግሮቹ ሰላምታ ይገባል። በዕፃ የወለድኸኝ አባቴ ቅዱስ ኤዎስጣቴዎስ ሆይ ከአሸዋ በሚበዙ ልጆቼና በእኔ ላይ ክፋትን አመፃን የሚናገር አንደበት በሥላሴ ስም የተዘጋ ይሁን። ሰላም ለሰኮናከ በጎዳና ላይ ቆይቶ የአውሬ አፍ ላልነከሰው ለተረከዝህ ሰላምታ ይገባል። ልብ ማድረግን እና ጥበብን የተሞላህ አባቴ ቅዱስ ኤዎስጣቴዎስ ሆይ የንጽህና የአጽፍ ሐዘንና የደዌ ባሕር ወደ ሌለበት ያሻግረን። ሰላም ለመከየድከ ምድርን እንደሚረግጥ በባህር ጀርባ ላይ ለጌደ እግርህ ሰላምታ ይገባል። ጻድቁ አቡነ ኤዎስጣቴዎስ ሆይ ጽድቅህ ነገርን በሚሆንበት ቦታ ለወዳጆች ክብርን አዘጋጅ፣ ለጠላቶቼ ግን መከራን ስጣቸው። ሰላም ለአጽብኢከ መልካቸው ድንቅ ለሆነ በምንም የእንሶስላ መከርን ላልወደዱ ጣቶች ሰላምታ ይገባል። መምህር አባ ኤዎስጣቴዎስ ሆይ ባርከን። አስቀድሞ ነገር ከአፌ ይፈጸም ዘንድ በሰማይና በምድር በረከት ባርከን ሁላችንን። ሰላም ለአጽፋረ እግርከ አባ በቅን መንገድ በሄድክ ጊዜ በእንቅፋት ላልተሰነካከሉ ለእግርህ ጥፍሮች ሰላምታ ይገባሃል። ጻድቁ አባቴ ኤዎስጣቴዎስ ሆይ በቦታው ሁሉ እየጠራሁ ከፊቴ ሰይጣን ይወገድልን። ሰላም ለቆምከ ውሃን የሚጠጣ ዛፍን ለሚመስል ቁመናህ ሰላምታ ይገባል። አባቴ ኤዎስጣቴዎስ ሆይ ፍቅርህ የእኔን ነፍስ አፈዘዘ። ልቤ ክርክር በወደደ ጊዜ መልካም ልማድን እና ጽድቅን አስተማረኝ። ሰላም ለመልክዕከ የምስጋና ቃልና ከዝማሬ ጋራ በአንድነት ለመልክህ ሰላም ላለው ጻድቁ አቡነ ኤዎስጣቴዎስ ሆይ የከንፈሮቼን ሰላምታ ተቀበልልኝ። የተመረጠ ክንድህና ቀኝህንም አንሳ። ሰላም ለጸአተ ነፍስከ ከእግዚአብሔር ለሆነ ነፍስ መውጣት ሰላምታ ይገባል። ለመልአከ ሞት ግን ስልጣንን አትስጥ። አባቴ ቅዱስ ኤዎስጣቴዎስ ሆይ ወደ ብርሃን ሀገር ውሰደኝ። ሁሉን ዘመን በስጋዬ ብኖር እንኳን ከሞትና ከሲኦል ጋር ቃል ኪዳን አላደርግም። ሰላም ለበድነ ስጋከ መልካም መዓዛ ባለው ከርቤና ሽቱ ወንድሞች ለገነዙት የሥጋ በድን ሰላምታ ይገባል። አባቴ ኤዎስጣቴዎስ ሆይ
እጅህ ሕያው ሲሆን የአማረ ሰማይ ህልፈቱ እስከሚሆን ድረስ በመሄጃው ሁሉ የስም መታሰቢያ አይረሳም። ሰላም ለግንዘተ ሥጋከ የእግዚአብሔር ፍቃዱ በሆነ ጊዜ በሊቀ ጳጳሱ እጅ ለሆነ የሥጋ ግንዘት ሰላምታ ይገባል። እያንዳንዱ የአረማውያን ሰዎች በባህር ላይ እርሱን ታሻግር ዘንድ የተቻለህ የከፍየል ሌጦ የተሰራች የማዕቀበ እገዛአ ካባህን ምንድር ናት? ሰላም ለመቃብሪከ በአረመንያ ሰው በመምህርነት ቤት ውስጥ ልዕልናዋ ግሩም ለሆነ መቃብር ሰላምታ ይገባል። አብይ ሐዋርያና መምህር ኤውስታቴዎስ ሆይ ያዕቆብ ለልያ እንደ አለቀሰላት በባህሪዋ ልክ ኢትዮጵያ ታለቅስልሃለች። እግዚአብሔር አብ ቃልን ሰጥቶኝ ችሎታን በቻልኩ መጠን ምስጋናህን ጀመርኩ። አቡነ ኤውስታቴዎስ ሆይ የደዌ መንፈስን የሚሽርና ሰውነትን የሚፈውስ ወይም የሚያድን አጋንንትንም ትቢያ የሚያደርግ የሆነ ኃይልን ፈጽመ ስጠኝ። አባቴ ስጠን። ሰላም ከመ እለኒ ዘኮንከ እንደ እለኒ የኢየሱስ ክርስቶስን መስቀል የፈለክ እንደ ቶማስ ሐዋርያም የጎኑን ቁስል የዳሰስክ የቅድስት ሥላሴን ሃይማኖት ሰባኪ ቅዱስ ኤውስጣቴዎስ ሆይ አባ ጫማ ጨረቃ ነው፣ ባሕርንም በመክፈል ዳግማዊ ሙሴ ተባልክ። ሰላም ብፁዕ ብእሲ በክፉዎች ምክር ያልሄደ በዋዘኞች ወንበር ያልተቀመጠ ባሕርን የተሻገረ ቅዱስ ኤውስጣቴዎስ አባት ብፁዕ ሰው ነው። ድንቅና ተአምርን እያደረገ የኢያሪኮን ባህር ተሻግሮ በረረ፣ አጽፍም መርከብን ሆነችው። ሰላም ለጻተ ነፍስከ በመላእክት ማህሌትና በልዕልና ለሆነ ነፍስ መለየት ሰላምታ ይገባል። የኃጢአት ኃይልም ላልቀረበው የሥጋ በድን ሰላምታ ይገባል። ቅዱስ መስቀልን የተሸከም ኪራኮስ ኤውስጣቴዎስ ሆይ ሕዝብን ካጠመቀ ከቅዱስ ዮሐንስ መጥምቅ በቀር ሴቶች ከወለዷቸው የሚበልጥህ የለም። አቤቱ የአቡነ ኤውስጣቴዎስ አምላክ ሆይ እኔን ባሪያህን ከመከራ ሥጋ ከመከራ ነፍስ ዘወትር በየጊዜውና በየሰዓቱ አድነን፣ ጠብቀን ለዘላለሙ አሜን። ስናነብ የጎደሉ የነጠበውን አሟልታ ቃንተ ተቀበለን፣ ይቅር በለን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን መልስልን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ላክልን። እኛንም ጠብቀን ከቅዱሳን ወረድኤት በረከት እንድናገኝ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ይህንን ድምፅ እየሰማችሁ ያላችሁ ሁላችሁም በቅዱስ ጻድቅ አባታችን አቡነ ኤውስጣቴዎስ ሼር ላይክ ማድረጋችሁ እንዳትረሱ። ስንክሳር ዘወርኀ ታኅሳስ 18 ቀን የሚነበበውን በሥላሴ ስም አነባለሁ። እግዚአብሔር ለእኔ የማንበብን ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 18 በዚህ ቀን የከበረና የተመሰገነ ብርሃን የገለጠ የአባ ሰላማ መታሰቢያው ነው። እርሱ የኢትዮጵያ ብርሃን ነውና፣ ዜናው ግን ሐምሌ 26 ተጽፏል። ለእግዚአብሔር ምስጋና ይሁን። በረከቱ ከኔና ከኛ ከሁላችን
ከሕዝበ ክርስቲያን በእውነት የጻድቁ አባታችን የአቡነ ሰላማ በረከት በሁላችን ላይ ይደር። ኢትዮጵያዊ ጻድቅ በዚህ ቀን የሐዋርያው ቅዱስ ጳውሎስ ደቀ መዝሙር የቲቶ ሥጋ አቅራጥስ ከሚባል አገር ወደ ቁስጥንጥንያ ከተማ የፈለሰበት መታሰቢያ ነው። ይህም እንዲህ ሆነ። ታላቁ ጻድቅ ቁስጥንጢኖስ በእግዚአብሔር ፍቃድ በነገሰ ጊዜ ስለ አብያተ ክርስቲያናት ሥራ አስቦ በሚገዛቸው አገሮች ሁሉ ሰርቶ በመልካም ጌጥ አስጌጣቸው። በዕንቁዎችና በከበሩ ድንጋዮች ይልቁንም በቁስጥንጥንያ ከተማ እርሷ መናገሻ ከተማዋ ናትና የሐዋርያትንም ሥጋቸውን ከሁሉ ቦታ ከከበሩ ሰማዕታትም ብዙውን ሰበሰበ። ስለ ሐዋርያው ቅዱስ ቲቶ ሥጋ አቅራጥስ በሚባል አገር እንዳለ በሰማ ጊዜ የካህናትን አለቆች ከብዙ ገንዘብ ጋር ላካቸው። እነርሱም የቅዱስ ቲቶን ሥጋ በታላቅ ክብር ተሸክመው ወደ ቁስጥንጥንያ ከተማ አደረሱት። ንጉሥም ያማረች ቤተ ክርስቲያን ሠራለት። ሥጋውንም በከበረ ድንጋይ በተሠራ ሳጥን ውስጥ አኖረ። እግዚአብሔር ታላላቅ አስደናቂዎች ታምራትን ከሥጋው ገለጠ። ከእብነ በረድ የተሠራ ሥጋው ያለበትን ሳጥን በተሸከሙ ጊዜ ከአንድ ሰው ላይ ወድቆ እግሩን ቀጥቅጦ ሰበረው። እርሱም ከቅዱስ ቲቶ ስዕል ፊት ካለው የመብራት ቀባት የተሰበረ እግሩን ቀብቶ ሲያመው እየጮኸ አስረው ወደ ቤቱም መሄድ ባልተቻለው ጊዜ የቅዱስ ቲቶ ሥጋ ሳጥን ባለበት በዚያ አደረ። በማግስቱም አይቶ በውስጡ መድኃኒት ሊያደርግ እግሩን በፈታው ጊዜ ከቶ ምንም ሕማም እንዳላገኘው እንደ ሁለተኛውም ደህና ሆኖ አገኘው። ግን የደም ፍለጋ ምልክት አለ። ይህን ድንቅ ሥራ ያየ እጅግ አደነቁ፣ እግዚአብሔርንም አመሰገኑ። እርሱም የዳነው ፈጽሞ እያመሰገነ ወደ ቤቱም ገባ። ለእግዚአብሔር ምስጋና ይሁን። እኛንም በሐዋርያው ቲቶ ጸሎት ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚችም ቀን የአርቂላና በሰማዕትነት የሞቱ በብሕትውና የሚኖር የቀሲስ ፊልሞና የዕረፍታቸው መታሰቢያ ሆነ። በረከታቸው ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በእውነት ያለ ሐሰት በዚህ ቀን የፍርክዮን፣ የኢላኩዮን፣ የብሳንቅስ፣ የዮናስ የባልንጀሮቻቸው ሰማዕታት መታሰቢያቸው፣ የአርሲስ፣ የዳስያ፣ የዲሞንም የሥጋቸው ፍልሰት ሆነ። በረከታቸው ከኔም ከናንተም ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን የቅዱስ ሐዋርያ ቶማስ የሥጋው ፍልሰት መታሰቢያ ነው። ከሥጋው አስደናቂዎች የሆኑ ብዙ ተአምራትን በተገለጡ ጊዜ ቤተ ክርስቲያን ሰሩለት፣ ሥጋውን በውስጡ አኖሩ። በረከቱ በእውነት ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ሁላችንም እግዚአብሔር በያለንበት ይጠብቀን፣ ክፉን ያርቅልን፣ መልካሙን ያምጣልን። በእኛ ላይ የተነሳሳውን ክፉ የሳጥናኤል መንፈስ ሁሉ ሥላሴ ይሰርልን፣ አጋዕዝተ ዓለም ይሰርልን፣ ስሉስ ቅዱስ ይሰርልን፣ ድንግል ማርያም ትሰርልን፣ ቅዱስ ሚካኤል ይሰርልን፣ ቅዱስ ገብርኤል ይሰርልን፣ ቅዱሳን መላእክት ሁሉ ይሰሩልን። በነፍስ በሥጋችን ላይ የሚጫወት ክፉ የሳጥናኤል መንፈስ አሁንም ቅዱሳን ሰማዕታት፣ ደናግል፣ መነኮሳን ሁሉ ይሰሩልን፣ ከእግራችን ስር በታች ጥለው ሲኦል ያወርዱልን። ጸሎት ልመናችንን እግዚአብሔር ይቀበለን። እንዲህም ብለን ቅዱስ ልጅ እንዳስተማረን አባታችን ሆይ ብለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣
ሉል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ይህን ድምፅ የምትሰሙ በሙሉ ሁላችሁም ሼር ላይክ በማድረግ ለምእመናን እንድታደርሱልን በአጋዕዝተ ዓለም ቅድስት ሥላሴ በጻድቁ አባታችን አቡነ ኤዎስጣቴዎስና በዕለቱ በዘከርናቸው ቅዱሳን ሰማዕት ደናግል መነኮሳያን ትታዘዙን ስል እናቀርብላችኋለን። ከዚህ በመቀጠል ደግሞ እንደ እግዚአብሔር በጎ ፍቃድ እንግዲህ የጾምነውን ጾም በረከት የሚያሰጠው የሽፍልጥ ማሰሪያው ልጥ እንደሚባል የጸሎት ደግሞ መጨረሻው ለነዳያን መዘከር ነውና ምን ዘክርበትን አካውንቱን ልክላችኋለሁ። ማረገውን አክቲቪቲ ያደረኩትን ትንሽ አገልግሎት ዝም ብዬ ጨርፍታውን ያሳያችኋለሁ። ኢምፖርታንት አይደለም። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች እንግዲህ ለምሳሌነት እንደው ለእናንተ ከማደርገው አገልግሎት ያው እዚህ ጋር የተለያዩ ተቋማት የበጎ አድራጎት ድርጅቶች ሁሉ እየሄድኩኝ የበረከት ስራ እሰራለሁና ዛሬም ይሄን ያሳየኋችሁ እነዚህ ጎጆ የሚባለውን ቤት ብዙ ጊዜ በተደጋጋሚ እርዳታ አደረግ ነበረ። ዛሬም ከምትሰጡን ደግሞ እንደዚሁ የኛ የራሳችን ገና ተቋም ስለሌለን እንደዚህ ተደራጅተው የሚያገለግሉትን እየተዘዋወርኩኝ በረከት እሳተፋለሁ ማለት ነውና ከማደርገው አንዱ ይሄ ነው። ቀጣዩን ቪዲዮ ደግሞ እንመልከት። እንግዲህ እንደምትመለከቱት ከሚቀበል ይልቅ የሚሰጥ ብፁዕ ነው ይላል ቃሉና በተለይ ለነዳያን መስጠት ለእግዚአብሔር ማበደር ነው። ለዚህም ነው መልካም ማድረግን አትርሱ ይለናል በዕብራውያን ምዕራፍ 13 ቁጥር 16። ስለዚህ ቃሉን የነገረን ሐዋርያው ቅዱስ ጳውሎስ ነው። ስለዚህም መልካም ማድረግ ለሌሎችን ማካፈልን አትርሱ። ያስቀመጥኩላችሁ አሁን ብሩን የምታስገቡበት አካውንት ነው። ባጭሩ ረድኤት ንጉሴ 10534484 ብላችሁ ብታስገቡ በኢትዮጵያ ንግድ ባንክ በቀጥታ ይደርሳል ማለት ነው። ይህን እያደረጋችሁ ደረሰኙን እንደ ሁሉም ትልኩልኛላችሁ። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያግብ ነው ሁሉ ሲጾሙ ከርመው በዚህ ነው እየተመገቡ ነው ያለው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ እረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይህን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 004177977462 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።